4300 ምናምን ዩሮ ነው የቀረን ልንተኛ አባታችን። እንግዲህ አባም ቅዳሴ ገቢ ናቸው። ከሌሊቱ 8 ሰዓት ተኩል ሆኗል በዚህ ሀገር። እኛም ነገ የመጨረሻ ቀን ስለሆነ ጥሩ ረፍት አግኝተን ኢነርጂ ሰብስበን ለመመለስ ዛሬ የሚሰጠን ሰው ማለት በጣም ወሳኙን ፍልሚያ እንድንፋለም ትልቁን አስተዋጽኦና አሻራ ያበረከተና የጀርባ ተዋጊ ከባድ ሰዎች ያሉ አይደል? ከጀርባው ነው የሚዋጉ። ይሄ ከፊት የሚዋጋውን ከጀርባው ነው በደንብ የሚያጸኑ። እንደዛ አይነት ካራክተር ያላችሁ ሰዎች ዛሬ ደውሉልን። ሁሌ ከጀርባው ናችሁ መሰረታዊ ለውጥ የሚያመጣ ነገር ላይ የምትሰሩ ፊታችሁ የማይታይ ስማችሁ የማይጠራ ግን መሰረታዊ ለውጥ የሚያመጣ ሲመስላችሁ አንድ ነገር ከጀርባው ናችሁ የምትሰሩ ሰዎች በዚህ ሰዓት እንቅልፍ እንድንተኛና ለነገ ዝግጁ እንድንሆን 4300 ምናምን 4000 አላስጨርስ ስዊዝ ክሮነር ኖ ስዊዝ አይደለም ስዊድን ክሮነር ስትል ይመጣል። ስዊድን ክሮነር ዩሮ 2190 ዩሮ ላ እንደሱም ግን ያው እሱም ትልቅ ነው ግን 2190 ዩሮ እኮ ነው። ታሪኩ የኖርዲክ እና የግሪክ ሀገረ ስብከት የሰላምን ቦታ የሚሰራ ህፃናት እናንተ ላይ የሚሰራ ከነት ከልጆቹ ሰብስበው ለዚህ ፕሮጀክት ሰመር ካምፕ ይሁንልን ተቋሙ ወደፊት አብረን አግናጢዮስ ሴሚናሪ የሚባል አለ። እዛ ደግሞ በጣም ትልቅ ስራ የሚሰሩ ከዛ ልምድ ወስደን የቴዎሎጂ ሴሚናሪ እና የህፃናት ሰመር ካምፕ እንዲሆንልን ያን ስራ አገልግሎት ሲሰጥ እኛም ፕሮጀክት ይመጣል እንመጣለን ብለው ቃል ገብተዋል። በጣም ደው እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። 24000 የስዊዝ ሲባል ምናልባት ትርጉሙ እዚህ 18000 17000 ሊመስለን ይችላል። 2100 ግን ለኛ በጣም ብዙ ብር አይደል? በጣም ብዙ ብር ነው እንዴ። ያንን በጣም አመስግነን ተቀብለናል። መድኃኒዓለም ይስጥልን፣ እግዚአብሔር ይስጥልን። ያንተን አርአያ ደግሞ ሌሎችም እንዲከተሉ ያድርግልን። አሜን 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 አሜን። አሜሪካኖች አሁን በሰንበት በጣም አክቲቭ ናቸው። ማንቸስተር ቅድም 100 ፓውንድ እዚህ ላይ ነው ያለው። እንደጀመረ አልተደመረም። እሱ ከተደመረ 3100 ይሆንልናል። እውነት ነው 6000 ምናምን ነው የሚቀረው። 6000 ምናምን ነው የሚቀረው። ለዚህ ደግሞ እንደዚህ ለአሜሪካ ሰልገ ቢገባ 6500 ዩሮ ካገኘን እንተኛለን። ዛሬ 6ኛ ቀናችን ነው። ኛራ 6ኛ ቀናችን ነው። ነገ የመጨረሻ ቀናችን ነው። ለሊት 6 ሰዓት ድረስ እንጨርሳለን ብለን አቅደን የመጣ ነው። ይሄን እቅድ ያቀድነው ለምንድን ነው? ቪዛችን እስከ 14 ድረስ ብቻ ነው። የመጨረሻው 3ቱ ቀን የተከራየናቸውን እቃዎች የምንመልስበት እንደው ካሉት ከሀገረ ስብከቱ ጋር ቴንኪው ተባብለን ምሳ በልተን ከተቻለም አገሩን አይተን ምክንያቱም ለመጀመሪያ ጊዜ ነው ከዶኪ ቲዩብ ሜላትም ሄኖክም ማነው ሀብቶምም ቀዳሚ ጸጋም የመጀመሪያው አይደል? ያው ያንን ግን እናደርጋለን አናደርግም ፈጣሪ ነው የሚያውቀው። ምክንያቱም አሁን የምናየው ቁጥር ራቅ ያለ ነው ከግባችን። ከዚህ በኋላ ነገ በአዲስ ኢነርጂ ተነስተን የመጨረሻ የምትሉትን ስጦታችሁን ስንቀበል ተአምር ሊፈጠር ይችላል። ይፈጠራል እንጂ አይደል? ባለን ኤክስፒሪየንስ አዎ ኦርቶዶክሳውያን ይገርመኛል። እኔ በቃ ይዘገዩና የመጨረሻ ቀን በቃ ያዘንቡታል ነው የምልህ። ያው እኛም ቀደም አይታችኋል በነበረው በቃ 30 ደቂቃ ቀርቷል ሲባል ያው ሁሉ ሲዘንብና ሲገባ ተከከና ከታር እኔ ማስታውሰው በሁለት ቀን $350,000 በላይ የገባው በዚህ በዋዜማውና በለቱ በለቱ ብዙ ነው የገባው። 500,000 ነው የተናገረው ነገር ሆኖ ድባብ የቀየረውና በፊት ተስፋ አድርገን የነበርናቸው ሰዎች በሙሉ ተስፋ እንደማይሆኑ ተስፋችን እግዚአብሔር ብቻ እንደሚሆን በቃ ሁላችንም አልቀሰንበት። ለምሳሌ አባታችን ትንሽ እንደምታቆጡ ነገር በቃ በጣም ብዙ እንደዚህ አትጨነቁ ብለው አስታውሳለሁ። እና በጣም የሚገርም ኢቨንት ነበር። ማታ በቃ እግዚአብሔር ሊሰራ ብቻ የኛን ልባችን ያንኳኳበት አንተም ማታውቀው ነገር ብዙ የተናገርበት እኔም ውስጤ በጣም የሚፈራውና ሰው ተስፋ ካደረገ ተስፋ ማድረግ ያለበት እግዚአብሔርንና እግዚአብሔር ብቻ መሆን እንዳለበት የተማርኩበት ነው። በጣም እኔ እንዲያውም በጣም ተደረቀላለሁ ለማልቀስ ብዙ እንትን አይሰጠኝም እግዚአብሔር የሚያውቅ ግን የዛን ቀን ማታ በቃ ሁላችንም በቃ ተሰብረን አልቅሰን በቃ በሱ ላይ የሚያስጨንቀን በሙሉ የጣልንበትና በቃ ማለት ከዛ በኋላ የምንሰማቸው ነገሮች በሙሉ ጭራሽ የበለጠ
እኛ እንዳልነው ሳይሆን በዛ በቃ መድኃኒቷን ከሆስፒታል በጋራ የተደረገ ነው ይሄ። እሺ ሌላው የአባታችን ልጅ ነች። የልጅ ልጅ በባት እንግዲህ እናቷ የአባታችን ልጅ ነች፣ ንስሐ ልጅ። እንደገና እሷ ደግሞ የአባታችን የንስሐ ልጅ ነች እና ስራ ጀምራለች። እናቷም ያቅማቸውን ሰጥተዋል። አሁን ደግሞ እሷ ሜላት ከሰተ ወይም ብስራተ ገብርኤል ትባላለች። እኔ ስራ ጀምሬያለሁ፣ ወጣት ነኝ፣ ነገም ሰርቼ አገኘዋለሁ፣ የሚባርክ የሚሰጥ እግዚአብሔር ነው ብላ በአባ ገብረስላሴ ስም ወስደሽ አስገቢልኝ ለዚህ ገዳም ብላ ለእናቷ 1000 ዩሮ ልካልናለች። በእውነት ሜላት ከሰተ ወይም ብስራተ ገብርኤል የገብርኤል ልጅ ነሽ። እኔም በገብርኤል ስም እየተማጸንኩ ስሙን እየጠራው ይኸው ቅዱስ ገብርኤል ላከልኝ። ሜላት እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጥልኝ፣ ቅዱስ ገብርኤል ይስጥልኝ። ሜላት ከሰተ ሚስቴ ነው ደግሞ የሚስቴ ስም ሚስቴና ረዳቴ ናቸው ዛሬ። እግዚአብሔር ያክብርልን፣ መድኃኒዓለም ያክብርልን። አዲስ ነው ደምር 1000 ዩሮ 120 ዩሮ ደምርልኝ። እኔ ወሽቶ ስልጣን ነበር ብለው ሜላት ከሰተ 1000 ዩሮ። እሺ ቻሌንጁ ተደምሮ ይገለጽልን። ስንት ደረሰ? የአብያተ ክርስቲያናቱ ቶታሉ አብያተ ክርስቲያናት ሄዱ። እሺ እንግዲህ ዶንኪ ቲዩብ ዶክመንተሪ መጥቶ ይሰራል በሚለው ቻሌንጅ እስካሁን ድረስ የተዘጋጀው ገንዘብ 27000 ዩሮ ነው ተደምሮ ከአድባራት። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ለውጣን 26250 የአባ ገባ እንደ 1700 ጎፈንድሚ ላይ ገባ። እሺ ፋይናንሷን ጥሩልኝና እጄ ላይ ያለውን ብር ላስረክብ። የሚገርም 2000 ዩሮ አሁን ይገባል። ፋይናንሷን ጥሩልኝ። የሚገርም 2000 ዩሮ አሁን ለክሮምበርግ ይገባል። ያው ለቀዳሚ ተዘጋጀ። ቅዱስ ገብርኤሎች 640 1000 ከኛ ትወስዳላችሁ። 640 ብቻ አዘጋጁ። ወንዶሪ ዘማሪ ያስፈልጋል። ሁለት ሰባኪ ይዘ ያለ ዘማሪ ፋይናንስ አባ እሺ እግዚአብሔር ያክብርልን። እሺ ካሜራ ላይ አስገባችሁ። አሜን አሜን አባታችን አሜን 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 አዛኝ ካጣፍቀለን ከድካም ከቅዳሴ በዚሁ አሜን እግዚአብሔር ይጠብቅ። ላይ ተረከቡልኛ የአባን ገንዘብ 2060 እና 1000 ዩሮ የእነዚህ ህፃናቶችን እስካስገባ ፋይናንሷን እሺ እሺ ፋይናንሷን ጥሩልኝ። ህፃናት መጥተዋል ገንዘብ ይዘው አራቻሊ ክሮምበርጎች እንግዲህ እኔም በኔ ቻሌንጅ የተሰጠኝን ገንዘብ ያው ትላንትና ለኔ ስላልደመሩልኝ አሁን በክሮምበርግ ስም እያስገባሁት ነው። አሁን 1000 ዩሮ አስገብቻለሁ። ስለዚህ ውጊያውን ደግሞ የቅዱስ ገብርኤል 1360 ነው። ባካችሁ አሁን ቶሎ ብላችሁ 640ውን አስገቡና እንጂ ቆይ እቺ ነገር በዲኤስቲቪ ያሳየኝ። ይሄው ይሄ የሜላት ከሰተ 1000 ዩሮ የሚገባ ቁጥር ይግባ። እሺ ከቻልሽ በጎፈንድሚ በክሮምበርግ አይደለም። ቆይ ይኸውልሽ እኔ በጎፈንድሚ ለማን እንደምታስገቢ ማዝሽ እኔ ነኝ። እሺ እሱ ተይው፣ እኔ በኋላ ማራበሪያ ነው የማደርገው። ሌላው 2060 ዩሮ የአባ ገብረስላሴ ልጆች የተሰበሰቡ። ይሄንንም በጎፈንድሚ እኔ የምነግርሽ ለማን ነው የሚገባ። ስለዚህ ደረሰኝ አይቆረጥ አትቁረጫ። እሺ ቆይ ሶስተኛ 1000 ዩሮ እዚህ ጋር የቤተሰብ አንድነት ማህበር ይሄን በጎፈንድሚ ለማን እንደሚገባ እኔ እነግርሻለሁ። ጨምረበታል። እንቅድም ምን ጨምረበታል? የተቀበልከው ሌላ አይ በፕላስተር የታሸገ እዛ ነጥየዋል። ይሄው ስለዚህ ስንት ሰጠዎች ማለት ነው? በድምሩ 4600 አንድ ሺዋን በጎፈንድሚ ያለውን ግን በቃ ተውት። እኔ በጣም የሚደንቀኝ ነገር ሰዎች የመጽሐፍ ላይ እግዚአብሔር በምድር መካከል ያለቀንና የተቆረጠን ነገር ነው ይቀጥላል። በቃ እኛ ስንጨርስ እሱ ሲጀምር፣ እኛ ስንቆርጠው እሱ ሲቀጥል ነው ያለው።
እኛ ያኔ እድሉ ኖሮ ቢሆን ኖሮ በቃ በራሳችን የተለያዩ ያመጣናቸው እንትኖች የምንታበይ ምን መካብ ይመስለኛል። ኤክስፒሪየንስ ማለት እንችላለን። እኔ አሁን ሳይ በጣም በብዙ የዩቲዩብ የስራ ሂደቶች ውስጥ በሙሉ አንደኛ ነገሮቹ በጣም ውስጥ የሚነኩ ናቸው። ውስጥ ስለነኩ ብቻ በኢሞሽን ሳይሆን በስፒሪት እንደሚሰራ በመንፈስ ቅዱስ ስራ እንደሚሰራ የሚታወቀው እኛ ፕሮሞት ባደረግንባቸው ቴማዎች የማይሄዱ ነገሮች እንደውም ተስፋ ሲያስቆርጡ እንመለከታለን። ከዛ እግዚአብሔር የሚገልጣቸው አንዳንድ ነገሮች ድንገት እየመጡ በሰበር መስመር ሲያስይዙልን እንመለከታለን። እኔ በጣም በብዙ ነገር በሱ አይቻልም። ልብ የሚነኩት ነገሮች ሌሎች ናቸው። የሆነ ጊዜ የሚለውጡት ታሪኮች እኛ እርግጠኛ ይሄንን ነገር ሲሰማ ሰው በቃ ብለን ያስካሰብናቸው ነገሮች ያው ከተካሰበው ነው ካሰበው ዋው ይሄንንም አይቶ ከጨከነብን ሌላ ማለት ትክክለኛ የሆነ ደግሞ የሚጨመር ነገር አለ። እኔ ብዙ ጊዜ እንኳን ኖሮን አላወራንም፣ ግን በነገሮች ሂደት ውስጥ አንድ ዶክመንተሪ አይቻለሁ። እህቴ ናት የጋበዘችኝ እና የአሜሪካ ቪዛ እንዴት እንደተፈቀደ በቃ በፊት ዶክመንት ለማቅረብ በዚህ ምን አይጣርካቸው ነገሮች በሙሉ ያልሆኑባቸው ነገሮች እግዚአብሔር ራሱ ግን ሲል የተሳኩባቸውና ህልም የሚሆኑ ነገሮች በሙሉ በአንድ ጊዜ የመጡባቸው መንገዶች ማለት ረዥም ርቀት ለመራመድ በምንጠራቸው በስጋ ጉልበታችን እና በእኛ እውቀት፣ ፍልስፍና፣ ጥበብ የማይሳኩ ነገሮች እና እዚህ ስመጣ የሚያየሁት ነገር ስለነበረ አሁን ስቴትመንት እንዴት ላቀርብ ይችላል አሁን ገና ምናምን ብዬ አሰብኩኝ ብዙ ነገሮች። ከዛ ስታይ ዶክመንት የለኝም ነው የምልህ። ፓስፖርቴ አዲስ ነው ራሻ አስገድኩ ማለት ነው። የለኝም ደግሞ እንደ ጉዳት እናንተና እኔ ገባንበት ላይ እኔ ቀድሜ የገባሁት ከእናንተ። ስለዚህ እንደው እናንተን እንኳን ሰምተው እኔን የመርዳት እንትን አልነበር። ሁለተኛ የማያውቀኝ ኤምባሲውን ነው የሚሉኝ ቪዛ ራሴ ያንተ ነው ትዝ ይለኝ ነበር። ከዚያ በኋላ ሰፖርቲቭ ሌተር የለኝም ከየትም ተቋም ከተቋም ምናምን በፊት እንደማለት ሲል አቋም እንጂ ተቋም የለኝም። ከዛ ስቴትመንት የለም። እንዴት የለም? አባ ነኝ በፊት በምን ነበር? በፊትማ ሰራም ነበረ እንደዚህም ነበረ። እኔ ከመጀመሪያ ስመጣ በልጅነቴ ነው የመጣሁት። በዚህ ዕድሜ ትኬዳል እስክንባል ድረስ በጣም ቀጭን ከመሆኑ የተነሳ ባንኮን ዘግተውታል ማለት ነው። ባንኬን ዘግቼዋለሁ። ግን ምንድነው የሆነው? ገዳማት አሉ የሚረዱ እዛውን ያለውበት መቄት አካባቢ እንደሌላ ፕሮሞሽን ነው እንጂ የሚሆነው ከኔ ጋር ብዙም አይገናኝም። የብዙ አቡነ ኤርሚያስን ፕሮጀክቶች ሰፖርት የምናደርግበት አንድ እናንቀሳቀሰው እንትን አለ። ግን አውስትራሊያ ሲሄድ ይሄን ሀሳብ መጥቶ ድጋሚ ትቼው የነበረውን ነገር ያነሳሁትና ባንክ የከፈትኩት ያ ግን ምንድነው የኔ አይደለም። እኔ እንደራሴ የማንቀሳቀሰው አይደለም። ሁለተኛ እኔ እንደራሴ የማንቀሳቀሰው ነው ብዬ ባቀርብ እንኳን ቆቡንና መስቀሌ ሊያሳማም ይችላል። ለምሳሌ እኔ አሁን ጎጃም ለኛ ገዳም እርሻ ገዝተናል፣ መሬት ገዝተናል፣ ወፍጮ አቋቁመናል። በትንሹ በፍሎ በ2 ወር በ3 ወር 1 ሚሊዮን 1.2 ሚሊዮን 5 ሚሊዮን ምናምን ሊያንቀሳቀስ ይችላል ከሚገባው የተነሳ። የሚያደርጉት ግን የተለያየ ቦታ ያሉ በማህበር ደረጃ በየቦታው የተዋቀሩ ሰዎች ናቸው። ያ ቢደረግ እንደ ግለሰብ የሚያንቀሳቀሰው በቃ የሚባል አሁን ካለው እንትን የተነሳና የኔ አይደለም። በቃ እኔ አውቀዋለሁ ለቪዛ እንዲሳካልኝ ብዬ ባቀርበው ወይ ወደሆነ ፕሮሰስ ሰፖርት ያደርገኛል ብል ቪዛኒቷን የሚጎዳበት መንገድ ብዙ ነው። እኔ አባቶቼ አንድ ያስተማሩኝ ታሪክ አለ። በተለይ ታውቃቸዋለህ አባ ጌታ እስኪማም ላይ ሰው በእንዲህ አይነቱ ሁኔታ ሲሄድ ቆቡን ከመብያነት ማግለል አለበት። በቃ ለምኖ መብላት ክብር እንደሆነ ማወቅ አለበት። ከሚሰጥ መነኩሴ የሚለምን መነኩሴ ይሻላል መጽሐፍም ስለሚል ማለት ነው። ምክንያቱም ክብሩ አጠራቅሞ ለነገ የሚይዘው ነገር መኖር የለበትም። እንኳን ሴቪንግ አካውንት ሊኖረው ቀርቶ ማለት በእጁ እንኳን ሲንቀሳቀስ ለመብሔር ወደ ሩቅ ቦታ በሄደ ጊዜ ስንቅ ማድረግ ያለበት እግዚአብሔር ነው። ስንቅ ማድረግ ያለበት የእውር መሪ የደካማ ምርኩዝ ድንግል ማርያም ነው። ምንድነው የሚጸሎት አለ ሰላም ለእንግዳኪ ለሳተ መለኮት መርፋት ወዘይቀድስ ነፍስዋት ማርያም ድንግል ለነዳይ ነዋይ ወርቁ እመነገደ ሩቃ ወሆረ ራቁ ይያዝል ሲስማት ወደ ሩቅ አገር በሄደ ጊዜ አያዝንም። ምክንያቱም ስንቁ አንቺ ነሽ። እኔ አሁን አንድ በቀደም ያጋጠመኝ ነገር ልንገር። ጣሊያን ሄዳለሁ አለ። በጣም የሚደንቅ ጣሊያን ስወርድ የሚቀበሉኝ ሰዎች እነ ፕሮፌሰር ናቸው። ፕሮፌሰር ቫቲካን አንድ እንትን ነበረው ስልክ አነሳ። 4 ሰዓት ነው የገባሁት። ከ4 ሰዓት ጀምሮ ያለኝ ምንድነው ኪሴ ውስጥ ኢንተርኔት ብቻ ስልክ ተሞሱም የተሰጠኝ ያው እዚህ ያለው ወንድሞቼ እስከ ድረስ ፈለኩት ልጠቀም ስልክ ሰጠው። እማሏቸው ምንም ስለማያደርግልኝም ሁለተኛ አልይዘውም ራሱ የሆነ ነገርም ከሆነ አሁን ደብረ ደድሮ አይደል ደብረ አገልግዬ ስወጣ ገንዘቡን ተቀብዬ የሆነ ነገር አላስብም። በቃ እንዳልኩት አሁን በቀደም የክሮንበርግ እንኳን ወይ እዚህ ተቀምጠው ነው ፈርሞ ለገዳሙ በቃ አድርጉት ያልኳቸው ማለት ነው። ከሌላም ቦታም ስመጣ በቃ አስቤ
አላውቅም ነገ ከነገ ወዲያ ምን አይነት ፈተና እንደሚያጋጥመኝ። ግን በትክክል የታመንኩት እግዚአብሔር ከሰው በላይ ሰው ሲሆንልኝ በቦታው አይቻልም። ጣሊያን ሲሄድ የሚቀበለኝ ደጅ ወጥቼ ምን ውበር ጠርቼ ምናምን መሄድ እንኳን አልችልም። ልችል የምችለው ነገር መመለሻ ሰዓቴን ጠብቄ መመለስ ነው። እሱም 2 ቀን 3 ቀን ኤርፖርት ላደርግ ስልኬ ማንም አይሰራም። ሆቴል ይዛላችኋለች የተባለው ያው የሚመጡ ሰዎች ናቸው። ሆቴል እንትን ያደረጉት ይዘላ የተባለች አገር ውስጥ ያለችው ይዘጣለ። በጣም ነበር የጨነቀኝ። ከዚያ በኋላ ፓርማ መጥቻ አገልግያለሁ። ስደውልላቸው እኛ አርብ ነው የምንመጣው አሉ። እኔ ሮብ ነኝ እዛ። በጣም ሙቀት ነው እንደሚጀምር ሰው ትንሽ ሰዓት ቆየት ብዬ ነው ልምልቀም ሲያሰብኩት። ስለዚህ በጣም ቻሌንጂንግ ነበር። ስለዚህ 4 ሰዓት ደወልኩ፣ 6 ሰዓት ደወልኩ፣ 8 ሰዓት ደወልኩ፣ አይመለስም። ከዚህ በመካከል ፓርማ ያሉ ሰዎች ሌላ ሰው ሲሉ እኔ ሮም ላይ ሰው የለኝም ብዬ እንዲሳር ቅድም የደወሉት ልጆች ቤታቸው እንግዳ ማረፍ ያልኩት የዛሬ 11 12 ዓመት ስንመጣ አብረን ጎብኝተናል። አስጎብኝተውኛል የመጀመሪያው። ከዛ በኋላ ስመጣ እኔ ራሱ አስጎብኝ አይነት ነገር ሆኜባቸዋል። ትዝ ሲል ደወልኩለት። ስራ ከሰዓት ልገባል፣ አሁን ግን መምጣት እችላለሁ። የት ነው ልወስድ የምትፈልገው? እሱ ያለኝ የምሄድበት የሆነ ቦታ የተስተካከለልኝ ነው መሰለኝ። በቃ ስቴዲየሙ ጋር ነው የምሄደው አልኩት። አጋጣሚ ወደ ስቴዲየም ሊወስደኝ ብሎ ቤት ቃል አምጣልኝና ስቴዲየም ግን ካላነሱልን እስኪ እኔ ቤት እንረፍ አለኝ። በቃ ይቅርታ ስቴዲየም የሚመልስልኝ ስለሌለ በቃ እዚህ ነው የምሆነው ብዬ ከልጆቹ ጋር ሆንኩ እና እመነገደ ሩቅ የሚለው ወደ ሩቅ አገር በሄደ ጊዜ እኔ ለስንቄ አላስብም። መድኃኒዓለም በሚያውቅ በቃ ስማንቲ ስንቁ እሷን ስላመንኩኝ ተነሳውና መስኪን ያልኳቸው ይገርማቸዋል። የመጣሁት ከፍራንክፈርት ማለት ነው፣ ከስዊድን የመጣሁት እና እንደዚህ ሁኔታ ላይ ነበርኩ እና በቃ እግዚአብሔርን አመስግኜ ብቻ ለግሬም ውሃ ለጉሮሮዬም ውሃ ሰጥተው እዛው ነው ያደረኩት። ከዛ እንዲያውም እራት ሁሉ ከእነ እንግዶቼ ጋበዙ ሁሉና እስኪ እንመለሳለን። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። ማን እንበል? ገብረ ትንሳኤ ከበርሊን። እግዚአብሔር ይመስገን። እሺ ገብረ ትንሳኤ ከበርሊን የልጃቸው የክርስትና ስም እንዲጻፍ ማን ነው የክርስትና ስሟ? ትርሲተ ወልድ። ይሄ የመጀመሪያ ስጦታዎት ነው ለዚህ ገዳም? እዚህ በርሊን ነዋሪ ነዎት? በጣም ደስ ይላል በእውነት። እስቲ አባታችን ደግሞ ቡራኬ ምርቃት ይስጡት። እግዚአብሔር ይስጥልን። የትርሲተ ወልድ ቅድም ክርስትና ስም እየተረጎም ነበረ። በሰላም አሉልኝ። ይቅርታ አባ ቴዎድሮስ ነው። ስላሴ ክብር ይመስገን። የቅዱሳን አምላክ ይጠብቃቸው፣ የአብ አምላክ ይባርካቸው በሰማያዊ በረከቱ። እንግዲህ ይሄ ትርሲተ ወልድናን እኛ ከስላሴ የምናገኛቸው ሀብት ስጦታዎች መካከል አንዱ የልጅነት ስልጣን፣ የልጅነት ሽልማት ነው። ስለዚህ ይሄ የልጅነት ስጦታ የልጅነት ሀብት ማለት ነው በራሱ ትርሲተ ወልድ ማለት የወልድ ትርሲት ነው የሚባል። ወልድ መድኃኔዓለም ኢየሱስ ክርስቶስ ነው። ትርሲተ ወልድነት ማለት እንግዲህ የልጅነት ስልጣን የተቀበለችበት የከበረ ስሟ ሆኖ የወልድ ስጦታ ናት ወይም የወልድ ሀብት ሽልማት ናት ማለት ነው። እንግዲህ ይህን በረከት ማግኘት በራሱ መፍታ ደግሞ ስሟን እንጠብቃ። ለዚህ ስም የሚገባውን ደግሞ የሚገባ ቦታ ላይ ስሟ። እኔ አንድ ገጠመኝ አለኝ። ሱባኤ የያዝንበት ክፍል ማለት ነው። እየጠየኳቸው ነበረ። የእኔን ሎከር ስከፍተው መሐመድ የሚል ተጽፎበት ላው ላይ በስቲከር። ከዛ በጣም ገዳም ነው ተብዬ የለን እንዴት መሐመድ እዚህ ምን ያደርጋል ስለካ ካምፕ ሆኖ አገልግሏል ማለት ለሚመጡ እንትኖች ቦታውን ተከራይቶት መንግስት ካምፕ አድርጎ ሰዎች ያስቀምጥበት ነበር። የአሳይለም ሲከርስ ሲቀመጡበት ነበር እና በዚያ ምክንያት በየሎከሮቻቸው ስማቸው ተቀምጦበት ነበርና አሁን አሰብኩት። አሁን እኔ መሐመድን እንዳየሁት ትርሲተ ወልድን ነገባይ ማለት ነው። እዛ ውስጥ ልክ ስገባ ስወጣ ትርሲተ ወልድን አላነሳሁትም። ምናልባት ነገ ከነገ ትምህርት ይሆንበታል ብዬ ሲመለስና ገዳም ሲሆን አላነሳሁትም። የተለጠፈው
ገዳሙ ጋር ነው። ገዳሙ ላይ ነው። ገዳሙ ላይ ቁጭ ብለን ገዳሙ ላይ የኔ ሎከር የተሰጠኝ ሎከር ላይ እኔ ክፍል ላይ መሐመድ የሚል ስም ተጽፏል። ደንግጬ ከዛ በኋላ ነው እዚህ እናቶች ገዳም ከነበረ ይሄ ስም ምን ያደርጋል ስላቸው አይ እንደ ካምፕ ሆኖ ያገለግል ነበር ተብዬ። ለምንድን ነው በቃ ስንወጣ ስንገባ የምናየው እኔ እንኳን መሐመድን ሳረሰው ቀርቻለሁ። አየህ ስሙ ክርስትና ስሙ ግን ቢቀመጥ ደግሞ ዛሬ እዛ ሆኖ ጸሎት ለማድረግ ምክንያት የሆነ ይለካ የእነዚህ ሰዎች የጊዜው አስተዋጽኦ ነው ብሎ ሰው ያስባል። ስለዚህ እንደው የቅዱሳን አምላክ መድኃኔዓለም ባሰባችሁት ሁሉ ትርሲት አድርጎ ዋጋ አድርጎ ስጦታና ሽልማት አድርጎ ይሄን ገዳም እንዲሰጠን አንተ ደግሞ ትርሲተ ወልድን ሰጥተሃል። በእሷ ስምም ደግሞ በልጅ መታሰቢያ ለአንድ ሰው በአንድ ቦታ ላይ የክርስትና ስሙ ቢቀመጥ ሊከፈል የሚችለው ዋጋ ይሄ ነው የተባለውን አስበን በዚህ ሰዓት በተለይ እችን ቻሌንጅ እንዲሞልተን ካል አየን በስተቀር አንተኛም የሚለውን አይዟችሁ በርቱ እንጂ ብለህ በልጅ ስም እናድርጋል። ጥበቡን ጸጋውን እውቀቱንና ማስተዋሉን ሰጥቶ እግዚአብሔር አምላክ በሰውና በሱ ፊት ሞገሱን አድሎ ልጅን እግዚአብሔር ያሳድግልን። አሜን። ልጆች የእሱ ስጦታዎች ናቸው። አንተ ድርሻ ነው። ቅዱስ ጳውሎስ እኔ ተከልኩ አጵሎስ አጠጣ ወእግዚአብሔር አልሐቀ ያሳድግ የነበረው ግን እግዚአብሔር ነው ይላል። እናንተ ድርሻን ተወጣ ልጅን እግዚአብሔር ያሳድግልሃል። ስጦታውን በሚገባ ቦታ አስቀምጠዋልና የበጎ ስጦታ ባለቤት ስጦታን በሚገባ ቦታ አስቀምጠሃል ብሎ መታመንን አይቶ በጥቂት የታመነውን የሚሾም በብዙ የሚያከብር እግዚአብሔር አምላክ በእጥፍ ጸጋ ክብሩን ጸጋውን ያድልህ። እግዚአብሔር ካንተ ጋር ይሁን። ግርማ ሌሊቱን አሳልፎ ለብርሃን እንድንደርስ ድጋፍ ሆነናልና በጎን ብርሃን ያሳይ መድኃኒዓለም። አሜን። እግዚአብሔር ካንተ ጋር ይሁን ወንድምሽ። አሜን። እሺ ቃል የገቡት ሰዎች በሙሉ እያስገቡ ነው ጎፈንድሚ ላይ አይደል? አገኘው ውበት 23 ሚካኤልን ገብርኤል መኮንን ሚካኤላና ገብርኤላ መኮንን 51 የአባቶቻችንን አሻራን ጠብቅ 432 ዩሮ ወለተ ህይወት የቀደሞ 1038 ዩሮ አስቴር ዳዊት 43 ዩሮ ክሮምበርግ ቅዱስ ኡራኤል ብላ ወለተ ኪዳን 500 ዩሮ ፍራንክፈርት ሐመረ ብርሃን ቅዱስ ገብርኤል በሱ ስም ኦቲሲ 1000 ዩሮ አብርሃም ወርቅነህ 21 ዩሮ 1000 ምናልባት እሷ ከሆነች አሁን ወለተ ቀደም በላይ 1000 ለቀዳሚ ጸጋ ያስገባችሁታችን አሁን ደግሞ ያስገባችሁ በክሮምበርግ ስም እያዘልኝ ያለችው በቅዱስ ገብርኤል ስም ቅዱስ ገብርኤል ነው። ሁለተኛው ቅዱስ ኡራኤል ወለተ ኪዳን ቅዱስ ኡራኤል የሚባለው አላ አንደኛው አንድ ሻውን ቃል ገባ 1000 በሐመረ ብርሃን 500 በቅዱስ ኡራኤል 1000 ግን ዝም ብሎ በስም ወለተ ይወስ አለ። በጣም ጥሩ ነው። እንግዲህ ረጋ ብለን ሐሳቦችን በደንብ የአባታችንን ትምህርት እየሰማን የእናንተን ሐሳቦች እያደመጥን ላይቭ ነው ያለነው። 400,000 ገብተን እንተኛለን ብለናል። አሁን 1000 ዩሮ ገብረትንሳኤ ከበርሊን ቃል ገብቶልናል። ስለዚህ የቀረን 5000 ዩሮ ነው የሚሆነው እሱ ሲገባልን። እቺን 5000 ዩሮ ማህበር ከሆናችሁ ወይም ሬስቶራንቶችን በተለይ በጣም ጋብዘናል። የትኛውም በተለይ የተሳካ ማለትም አጭበርብሮ የሚሳካለት አለ፣ በቀጥተኛ መንገድ ሄዶ የሚሳካለት የትኛውም ቢዝነስ ግን እግዚአብሔርን ሳይዝ እንደማይሆን እናውቀዋለን። በተለየ ቅዱሳን ጥበቃ በልዩ የእግዚአብሔር ቸርነት ነው እንጂ ማንም እውነተኛ መንገድ ይዤ በንግድ ይሳካልኝ ቢል ያለ እግዚአብሔር እርዳታ ስለማይሆን ንግዳችሁ፣ ስራችሁ በእግዚአብሔር የተባረከላችሁ ሰዎች ደውሉልን፣ ንግዳችሁን፣ ስራችሁን አስተዋውቁን፣ ምን እየሰራችሁ እንደሆነ ንገሩን። በተለይ አሜሪካ፣ አውሮፓ 1000 ዩሮ የሰጣችሁ ድርጅታችሁን በደንብ አስቃኙ። 5000 ቀረ። 5000 ቀረ። ይሳካል። 5000 አግኝተናል። 5000 ዩሮ ካገኘን እንተኛለን። ነገ የፍጻሜ ቀን ነው። የመጨረሻ ስጦታችሁን እሱ ደግሞ ደስ ሲል በቃ ከባድ ርብርብ አድርገን ታስታውሳለህ። ለንደን ስንት እንደገባ የመጨረሻው ቀን አንተ 150,000 ፓውንድ ነው የሰበሰብከው። እሺ እኔ በተመሳሳይ ይመስለኛል ረስቷል 53,000 ያዩት ነበር ካልተሳሳትኩ። ልክ ነህ። እሺ ጥሩ ይቅርታ እንመለሳለን። ጤና ይስጥልኝ። እንደምን አለሽ? እንተዋወቅ። ኮሜዲያን እሸቱ ነኝ። እንደምን አለሽ?
አሁን ያስገባሽልን ልጅ ነሽ 1000 ዩሮ ይገርማል። እስቲ ራስሽን በደንብ እሺ ሐሳብሽን እስቲ በደንብ አጋሪ። 4-5 ደቂቃ አለ። እንትን ነው የሚገርም ነገር እኔ ስራ ወደ ሀገር ተመጣሁ ስራ ፈልግ ነበር እና በቃ በተማርኩበት ጌታ ሆይ ለምን ነው ስራ ማሰጠኝ ነበርና ከዛ ስራ ደግሞ አገኘሁ። ካገኝ በቃ ነገር ስራ ከሰጠኝ አሳሜን ደግሞ አውጣለሁኝ አልኩኝ። ስራ ሰጠኝ እግዚአብሔር። ከዛ ስራ ከያዝኩ በኋላ ግን 10 ከፍል ግን ይሄ ሁሉ እንዴት ነው ደግሞ በአንድ ጊዜ የምከፍለው እያልኩኝ በቃ ስንት አይ ዶንት ኖ አመታት ተቆጠረ ማለት ነው። እና ምንድነው ልክ አንተ እንደዚህ የገቢ ማሰባሰቢያ ሲመጣ ሲላታ በቃ አደይ ነው የሚለኝ ያልከፈልኩ እና ሲጀምር አይ በቃ ባያራም ነው አስገባላለሁ አይደል። ከዛ የተወሰነ ደግሞ ቅድም ለምሳሌ ቅዱስ ገብርኤልን ደግሞ የተሰንበተ ከሳይ አይ ከዳይላ ጉዳይም ደግሞ ላስገባ ብዬ ደግሞ ትንሽ እና ይሄ የገቢ ማሰባሰቢያ ሲመጣ እንደኔ ላሉ እግዚአብሔር ሰጥቷቸው ብሳስተው የእግዚአብሔር ለእግዚአብሔር የማይሰጡ ሰዎች ለእኛ በጣም ይጠቅማል ማለት ነው። የእሱን ነው ለሱ እየሰጠ ያለው ከተሰጠኝ ላይ አይደለም። በቃ ገንዘቡ ነው እየመለስኩ ያለው ግን ጥሩ ኦፖርቹኒቲ ነው። ቀና ልብ ላላቸው ሰዎች እንደዛ ነው የሚታየው። አንተ ግን እንወዳለን። እግዚአብሔር ቤተሰቦችን ይጠብቅልን። የሜምበርም ነኝ። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እጅግ በጣም ነው የምናመሰግነው። እኔና በጣም $1000 አስገብታለች ወደ ጎፈንድሚ ላይ አይደል? አይቼዋለሁ። 1000 ዩሮ ገብቷል አይደል? ጎፈንድሚ ላይ $1200 በዩሮ ግን 1030። ኦኬ ከየት ነው ማማ? ከዚህ ከጀርመን መስለኝ። ኖ ከኖርዝ ካሮላይና አሜሪካ። የሚገርም ነው። በጣም ደስ ይላል። ምሳሌው ምንድን ነው? አይቲ ነው። የአይቲ ባለሙያ ነሽ? የሚገርም ነው በጣም። እሷ $1200 አስገብታ እዚህ ግን የጻፈልን 1000 ዩሮ ነው። አስላየሁት ነው ጎፈንድሚ ላይ በግልጽ ታይቷል። አንድ ስንት ዩሮ ነው ያለሽ አንቺ? ምን ቆርጦባት? እኔ ታስገባ $200 አለኩት። ከዛ ዩሮ ግን 1035 ዩሮ 1038 ሚል አይደለ? 1038 ዩሮ ይላል። ልክ ነሽ። ልክ ነው ታብ። እሺ በጣም ትልቅ ትምህርትን የሰጠሽን በጣም ነው የምናመሰግንሽ። እግዚአብሔር ይስጥልን። እሺ እንግዲህ ስራዋን ቀጣን እግዚአብሔር ሊባርክ በደንብ መርቋት። እግዚአብሔር መረቃት ሰው ነው። አዎ ተመርቃለች። ባይዲ ተመርቃለች። አገላለጿ በጣም ነው እየተዋወቀ አውርተናል። እዛ ደግሞ ስትቀበል የእግዚአብሔርን ለማውጣት እንግዲህ ያው ስስት ሁላችንም ውስጥ ነው ያለውና ዶንኪቲው እንዲህ አይነት ዝግጅት በሚያዘጋጅበት ጊዜ ለእግዚአብሔር ያልሰጠነው ትዝ ይለናል። ወዳችን በጣም አስደናቂ አገላለጽ ነው የገለጸችው። ሆነ ክብር ያለ ተባርከናል። የሚገርም ነው። እሺ የነገ እንጠብቃለን ከጀርመን ህዝብ በተለይ እኔ ነገ ጀርመን ብቻ አይደለም በአፍሪካ ድፍን አፍሪካ፣ ደቡብ አፍሪካ፣ ሰሜን አፍሪካ፣ ምስራቅ አፍሪካ ያሉ ኢትዮጵያውያን ምዕራብ አፍሪካን ጨምሮ አረብ ሀገር ያልተነካ ድንግል ገና በዚህ ላይ ያልተነካ የአረብ ሀገር ህዝብ አሜሪካ መች ተነካ? ስለዚህ ድፍን የአሜሪካ ኦርቶዶክሳውያን፣ ኤርትራውያን፣ ኢትዮጵያውያን፣ ካናዳ ምንም አልተነካም። ካናዳ ምን ሰጡን? ካናዳ እኮ እንደው 20 ሰው ይሆናል ከካናዳ የደወለን አይሆንም። ያለው ኦርቶዶክሳዊ ሰዎች ናቸው፣ የቪክቶሪያ ሰዎች ናቸው። ሁለት እንደው ሶስት ደብረ ድራስ ቅዱስ ጊዮርጊስ ቤተክርስቲያን $500 ካናዳ ዶላር ሰጥተዋል። ስለዚህ ነገ ነው ፍጻሜው። ድብልቅልቁ የሚወጣው ነገ ነው። ሽቀለደም እንደው ስልክ ደብር ሰርፕራይዝ ቢያንስ ከ350,000 እስከ 400,000 ይጠብቃሉ። ነው 350,000 እስከ 400,000 ይሄ የተለመደ ነው። ኳታር 500 ይመስለኛል። 450 ይሁን ምናምን ነው ኳታር የመጨረሻው ቀን። ለንደን ደግሞ አንተ 150 እኔ 50 ብትይዘው 200 ነው።
እነዛ ሁለቱ ጃማይካን ባልና ሚስቶች ምናምን ብሎ ወደ 350 ሺህ ነው የመጨረሻው ቀን። መጨረሻ መች ቆመ? አልቆመም። ዝም ብሎ ሲገባ አይደል ያደረው። ትክክል። ነገ 350 ሺህ እንጠብቃለን። የመጨረሻ ስጦታችሁን በቃ የመጨረሻ ስጦታችሁን ደግሞ ጻድቁ ናቸው፣ አቦዬ ናቸው። ደግሞ ነገ አቦዬ ናቸው። አቡነ ገብረ መንፈስ ቅዱስ እኔ ደግሞ ልደቴ ነው። ነሐሴ 5 ነው የተወለድኩት። በእውነት? አዎ። ጤና ይስጥልን። ያው ገባ። እኔም ተነስቻለሁ። እንዴት ነሽ? እግዚአብሔር ያክብርሽ። አመሰግናለሁ። ይኸው እኛም ሳይገባን እያናገርንሽ ነው። የአንድ ሰው ታሪክ ላይ ቀርባለሁ ብዬ ሁሉ ያስባል። ያን ቀናገር ዋው ኦኬ። ማን ልበል? ከየት ነው? እኔ ከፖርቹጋል ነው። ይገርማል። ሩቅ ነው? ሜላት ፖርቹጋል። ሜላት ሜላትማ ሜላት አደመኛው አደበኛው አደብ የገዛው ማለት ነው። ይገርማል። ሜላት አደበኛው ባላለው ከፖርቹጋል ነው። እሺ ፋዘር ከሞቱ 1-2 ዓመት ሆኗቸዋል። እሺ ገብረሃና እና ያው አባቴ ለማጻፍ ነበር። እሺ እንዴት ነው ያሰብሽው ማለት ነው? 2 ታሪክ። እሺ በጣም አሪፍ። ያው ይሄ የማጻፍ የሚለው ኮንሰፕት 2 ካሬ 1 ካሬ የሚለው ያው በአይምሮአችን 1 ካሬ ገዝቻለሁ 2 ካሬ ገዝቻለሁ ብለን እኛ እናስባለን። ቅዱሳን መላእክት ደግሞ በወርቅ መዝገብ ይጽፉታል አይደለ? ክርስትና ስም ክፍል ውስጥ ይጻፍልኝ ለሚሉ ሰዎች 1000 ዩሮ በመክፈል የነሱ ክርስትና ስም አንድ ክፍል ውስጥ በጥሩ ፕላክ ተጽፎ ይቀመጣል የሚል አንድ ሌላ ኦፈር አለን። ነገር ግን ያንቺ 2 ካሬ በአባትሽ ስም በመግዛትሽ ቅዱሳን መላእክት እንግዲህ በሰማይ ጽፈውት አባትሽን በሰማይ ክብር የሚያገኙበት አንቺም በሰማይም በምድርም ዋጋ የምታገኝበት ትልቅ ስጦታ ነው። 114 ዩሮ ይሆናል በዩሮ። እሺ እሺ ሜላትዬ በጣም አመሰግናለሁ። ክርስትና ስማቸው ማን ነው አባትሽ? የአባትሽ ክርስትና ስም? ገብረሃና። ክርስትና ስማቸው እንደ ገብረሃና? ክርስትና ስማቸው ገብረሃና። ኦኬ። የዓለም ስማቸው ደግሞ ሰይፈ አደበኛው ሰይፈ። በጣም ተምታታ ታውቃለህ። በጣም አሪፍ። የአንድ ሰው ህይወት ላይ መቅረብ ፈልጋለሁ አልሽ? ግሩ እንግዲህ ኢትዮጵያ ስትመጪ ሚዲያችን ላይ በሚለቀቀው በኖርማል ስልካችን ደውይልንና መጥቻለሁ መቅረብ ፈልጋለሁ በይን። በደስታ እናገኝሻለን፣ እናወራለን። እሺ እሺ፣ ያክብርልኝ። እግዚአብሔር ከእናንተ ጋር ይሁን። በጸሎታችሁ አስቡ። እናንተ ሀገር አሁን ስንት ሰዓት ነው? እናንተ በ1 ሰዓት ትቀድማላችሁ። እኛ ጋር አሁን 1 ሰዓት ከ33 ነው። ግሩ ሰላም ሰላም አይደል? ሰላም የመጀመሪያዋ ነው። ኧረ ብቸኛዋ ብዙም አበሻ የለም። ሰው ምንም አበሻ የለም። አንቺን ይሻላል እስካሁን ሰማን። እስቲ እንግዲህ አንቺን አይተው ከደወሉ እሺ። ቴንክ ዩ ያክብርልኝ። ቴንክ ዩ በጣም አሜን። እሺ 500 ዋው 400 4000 ይቅርታ 4300 ምናምን ዩሮ ነው የሚቀረው። ያው በሂሳብ ፔሬድ አይ በጣም ጥሩ ነው። 366 ሁሉም ፈንድሬዚንግ እንዲህ አይነት ሞመንቶች አሉት። ወደ መጨረሻ አካባቢ
ለሊት ላይ በቃ ረጋ ያለ ሰው ሀሳቡን የሚገልጽበት አሁን እኮ አንተ እኮ 153,000 በዛ ኢነርጂ እንደዛ ፋይት አድርገህ የሰበሰብኳት ነው። ሻወርስ እግዚአብሔር ይመስገን። ጨራሽ መተቁልኝ ምን አይነት ጸጋ እንደሆነ በጣም የሚገርመው ከሆነ እንዴ እናንተስ ረጅም ሰዓት ዘምሩ ቆማችሁ ራችሁ ከኔ ጋር የተሰጠው ሰው ሀብተ ተው አባ ተውቦ ምረት ለሚካኤል እንዳለው ተውቦ ማስተባበር በጣም ከፊት ቀድሞ ሰርቶ ማሰራት ላይቭ ፈንድሬዚንግ ሲደረግ በዶንኪ ቲዩብ ብዙ ጊዜ ሰዎች እኛም ራሳችን አንዳንዴ ዶንኪ ቲዩብ እንላለን። ግን በጣም አሁን እንግዲህ እንደምታዩት የሀገሩ ካህናት መተው እዚህ ቁጭ ብለው ረጅም ሰዓት መታሰር በቃ እየታሰሩ ነው እየተፈቱ ያሉት። ዘማሪው አይቀር ሰባኪው አይቀር ያ ሁሉ ሰው ዋጋ ከፍሎ ያሰባሰበው ገንዘብ ነው ያው ለዶንኪ ቲዩብ ክሬዲት ሆኖ የሚነገርለት። ሁልጊዜ እንደምታዩት ዶንኪ ቲዩብ ባለፈው እንዳልኩት እንደ ቧንቧ ማስተላለፊያ ነው። በዛ ቧንቧ ውስጥ በጣም ብዙ ወርቅ የሆኑ ሰዎች እያለፉ ዋጋ እየከፈሉ እግዚአብሔር ሰርቷል። አሁንም ይሄ ቧንቧ እንዲቀጥል አሁን ለምሳሌ በአዲሱ ዓመት መስከረም ውስጥ እንደ እግዚአብሔር ፍቃድ አንድ እንደዚህ ትልቅ የላይቭ ፈንድሬዚንግ መርሃ ግብር ይኖረናል ከኢትዮጵያ ውጪ ማለት ነው። በተለይ ኔክስት ይር ላይ ወረፋቸው የደረሱ እስከዛሬ አንከባለን የያዝናቸው 3-4 ስራዎች ይኖራሉ ብዬ አስባለሁ እንደ እግዚአብሔር ፍቃድ። ስለዚህ በተቻለ መጠን ለህዝብ ጆሮ ይመጥናል ይገባል ብለን የምናስበውን ነገር እግዚአብሔር በፈቀደና በገለጠልን መጠን አጣርተን በቃ ይሄን ይዘን ብንወጣ ለሀገርም ይጠቅማል ሰው ፊትም አያሳፍረንም ብለን የምናስበውን ነገር ነው እንግዲህ እና እነዚህ 3-4 ፕሮጀክቶች ይመጣሉ ብለስዩ ያደራችሁ በጀርመንኛ ምንድነው ኖር ለመባረክ ያውቃል። ምን አልክ? ይዞታዬ ይዞ እንዳይሄድ ሲያስነጥስ በጀርመንኛ ይዞ እንዳይሄድ ይሏል። እንደዛ አምጥሉት ይገርማል። ይዞ እንዳይሄድ ነው ያሉት። ምንድን ነው ያልከው? ግዞንታይ ምን ማለት ነው? ይማርክ ጤና ይስጥ ነው። ይማርክ እንኳን አይደለም ታከም እንደማለት ነው። ግዞንታይ ታከም እያሉ እኮ ነው። ቀከን ይልና ታከም ነው አባባላቸው። ይዘው ሄደ ታይቆን ይዘውታል። ይዘውታል ታያለው። እሺ በኢትዮጵያ ንግድ ባንክ አይደል 10785938 በኢትዮጵያ ንግድ ባንክ 785938 ድጋፋችሁን መስጠት ለገዳሙ ትችላላችሁ። ወይም እዚህ ላይ በሚሄደው የጀርመን ባንክ አካውንት ታዲያም በዋትስአፕ ቁጥር 0970027478 ደውሉልን። እሺ እስቲ አንድ ዝማሬ አዝማች ሰምተን አባታችን ይተርጉሙ ስልክ እስከሚደወል። አዝማች ነው መልካለሽ መልክ ጀርመን እንዳሉ የሚያሳይ ነገር አለና አሁን እየገባ ነው ስራ ጨርሰን ኦኬ። በጀርመን በአውሮፓ በአሜሪካ በካናዳ ላላችሁ እቺ ሰዓት ምን አደረግናት? 4000 ዩሮ ነው የጎደልን ለመተኛት እንቅልፋችን ለነገ የመጨረሻው ቀን ስርጭት ሪፍሬሽ አድርገን ለመምጣት 4000 ዩሮ ነው የጎደልን። ይሄን 4000 ዩሮ ሬዝ ለማድረግ ምንድነው ያሰብነው? ሬስቶራንቶች ደውላችሁ 1000 ዩሮ ወይም 500 ዩሮ ሰጣችሁ ራሳችሁን በደንብ ብታስተዋውቁን፣ ምን እየሰራችሁ እንደሆነ የት እንዳላችሁ ብትነግሩን፣ አውሮፓ፣ አሜሪካ፣ ካናዳ ያላችሁ ማህበራት ቅድም እየደወሉ ነበረ። ጥቂት ሰዎች ተሰባስበው በማህበር ምን አይነት ተአምር እንደሰሩ እየነገሩን ነበረ። የጽዋ ማህበራት
እድሮችም ሊሆን ይችላል እየደወላችሁ ስለማህበራችሁ በደንብ እያስተዋወቃችሁ 1000 ዩሮ ስጡን የሚል ቻሌንጅ አስቀምጠናል። 4 ሬስቶራንቶች ከደወሉልን ዳይ ወጣን። ከዚህ ላይ ተኝተን ነገ ደግሞ እንመጣለን። ርፍ ብለን ነገ የመጨረሻ ቀን ስለሆነ ጉልበት ያስፈልገናልና ደውሉልን። ስክሪኑ ላይ በምታዩት ስልክ ቶል ፍሪ በነፃ ይደውሉ የሚል እናት አለን ከሚለው ጽሁፍ ጎን ላይ በቀይ መደብ በነጭ የተጻፈ ስልክ 3 ስልክ አለ። ወይም ከላይ በአረንጓዴ በዋትስአፕ ግሪን የተጻፈ ስልክ አለ። ደውሉልን። እስቲ እስከዛ ዝማሬ እየተተረጎመ ትንሽ እንማር። እሺ የትላንቱ መዝሙር ነው። አንቺ የወርቅ መግጃ ነሽ፣ እኔ የተጠማሁ ነኝ። ልጅሽ ሕይወት ውሃ ከጥሜ የሚያረካኝ፣ እኔ ተሻጋሪ ነኝ። ማርያም ሆነሽኝ ድልድይ፣ ልጅሽ መድረሻዬ ነው በደስታ የሚያኖረኝ። አንቺ የወርቅ መግጃ ነሽ፣ እኔ የተጠማሁ ነኝ። ልጅሽ ሕይወት ውሃ ከጥሜ የሚያረካኝ፣ እኔ ተሻጋሪ ነኝ። ማርያም ሆነሽኝ ድልድይ፣ ልጅሽ መድረሻዬ ነው ከርስቴ የሚያስገባኝ። በጣም ግሩ ከየት እንዳመጣው መዝሙር በዚህ ሰዓት ይገርማል። እሺ ይሰማል አለው። እሺ አጥንትን የሚያለመልመውን የመላእክቱን ዝማሬ ያሰማልን። አሜን። መዝሙሮች በጉልህ ከሚኖራቸው ሀሳቦች መካከል አንዱ ይሄ መዝሙር በየትኛው ክፍል ነው የሚመደበው? መዝሙር ማለት እንደ ጸሎት ምስጋና ነው፣ ልመና ነው ይባላል። ምስክርነት ደግሞ ይሆናል። ምስክርነት የሚባል መዝሙር ማለት ባህሪ እግዚአብሔርን ከመግለጥ ነገር ሃይማኖትን ከማስተማር አንጻር ትምህርት የሆነ ምስክርነት ያለው መዝሙር ነው የሚባለው። ያው ምስክርነቱ ስለ እመቤታችን እየመሰከረ እሷን የሚያመሰግንበት ነውና ይሄ መዝሙር በጣም አሁን የዘመራቸው ሀሳቦች ላይ በጣም ጥቂት መጠነኛ ማሻሻያ የተደረገበት በጃንደረባው ትውልድ ድጋሚ የተዘመረና በጣም ሰው ልብ ውስጥ የቀረ ዘንድሮ በተለይ በነበረው የዝማሬ አገልግሎት የታየ ነው። የወንድማችን ዘማሪ ገብረ ዮሐንስ ዝማሬ ነው። በጣም የሚደንቅ መዝሙር ነው። ይሄ ትምህርቱ ያለው ቀጥታ የአባ ጊዮርጊስ ዘጋስጫ አርጋኖን መጽሐፍ ላይ ያለ ሀሳብ ነው። የሶስት አካላት ዝምድና ነው የሚገልጠው። እኔ አንቺና ልጅሽ የሚል ነው። ይሄ ተናጋሪው አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ዘጋስጫ ሁለት ቦታ ራሱን ያስቀምጣል እንዲህ ባለው ጠባይ በመጻሕፍቶቹ ላይ። አንደኛው በጣም ጫፍ፣ ሁለተኛው በጣም ታች የሚያስቀምጥበት መሀል ላይ የለም። እሱ ምንድነው በጣም ጫፍ የሚያስቀምጠው ከማንም በላይ ነኝ ብሎ ተመክቶ የሚናገርበት ሃይማኖቱ ነው። እና ወልደ ትምህርቶሙ ለጸባእ ነቢያት፣ እኔ ለምስራቃኑ ከዋክብት የትምህርታቸው ልጅ ነኝ፣ እኔ ዳግማዊ ቄርሎስ ነኝ ሊል ይችላል። ማለት በሃይማኖቱ የማይደራደር ሰው እምነቴ አባቶቼ ሃይማኖት ራሱ ነው ብሎ ሲናገር ከገሌ እኩል ነኝ። የሊቅነትን መግለጫ አይደለም፣ የታመነውን ያለበትን ሃይማኖት መግለጥ ነው። አንድ ሰው በሃይማኖት ጉዳይ ላይ ትህትና የለውም። ለምሳሌ ሰው ብዙ ነገር ሊሰድብ ይችላል። በሃይማኖት ጉዳይ ከሰደበ ግን ትዕግስትም የለም። ማለት የዛ ሃይማኖት ሰው አይደለውም አይባልም። ትህትና በቃ ይበለኝ ችግር የለውም። መናፍቅ ነው የሚባል አንድ ሰው ኑፋቄን ቶለሬት ማድረግ የለበትም። ይሄ አባ ጋቶን የሚባል አንድ አባት አፍ ውስጥ ድንጋይ ነክሶ ላለመናገር ወሰነ። በአርምሞ ራሱን ሊገታ ሰይጣን ከአርምሞ የሚፈታበትን ነገር በሙሉ አመጣ። አንተ አመንዝራ አለ። አባ ጋቶን ተስማምቶ እኔ አመንዝራ እንዲያውም የሚያውቀውን ነው አመንዝራነት ያለው። ከዚህ በላይ ስንት ዓመት ያለብኝ ነው? አንተ ውሸታም ሌባ ነው ይለዋል። አንተ መናፍቅ ሲለው ግን 40 ዘመን የዘጋና ዝም ያለ አፉን በድንጋይ ያተመ ጥርሱ በድንጋዮቹ ላይ እስኪቀር ድረስ የተፈተነ ሰው ነው።
ያንን ድንጋይ ካፈወጡ መናፍቅስ አይደለም? በጣም አርድቱ ደቀ መዛሙርቱ እንዲህ ተብለስል እንዲህ ዝም ብለህ ታገስክ ለምን እንዲያልክ ሲሉት ይሄ ግን ከበረቱ የሚያወጣኝ ነው አለ። ከእውነተኛው መንገድ የሚለየኝ ነውና ማንታገሳቸው ነገሮች አሉ። ቢያይ ማንደራደርባቸው ማለት ነው። ሰይጣን ቢያይ ደካማ ጎናችንን ቢናገር እንዲያውም ምናልባት ይሄን የተናገረው በላይ እጥፍ ብዙ ድክመት ሊኖርብን ይችላል። ቅዱስ ጳውሎስ የማይደራደረው ነገር ስለነበረ መመካት ቢያስፈልግ እያለ እንደ ትምክህት የሚገልጣቸው ነገሮች በእምነቱ የማይደራደርባቸው ነገሮች አሉ። ሌላ ትምክህት ከኔራ ከመስቀሉ በቀር እያለ የሚናገር በቃ በመስቀሉ እንዴት እንደሚመካ አባ ጊዮርጊስ እስመ አነ ቀዳሚሆሙ ለኃጢአተኞች አለቃ እኔ ነኝ እንዳለው እንደ ቅዱስ ጳውሎስ አባ ጊዮርጊስ ዘጋስጫም ራሱን ዝቅ አድርጎ ከሁሉ የማንስ ደካማውና እኔ ታናሻቸው ጊዮርጊስ እያለ ስለራሱ ይናገር ነበር። በቃ ደካማው ሁሉ የሚያንስ ታናሽ እያለ ራሱን ይገልጣል። በሃይማኖቱ ግን የማይደራደርበት በዚህ አገላለጥ ውስጥ አባ ጊዮርጊስ ዘጋስጫ እዚህኛው ስኔ ላይ ብቻ አንቺ ብሎ እመቤታችን መቅጃ ነሽ አላትና መቅጃነቷን ደግሞ የወርቅ መቅጃ ነሽ ይላታል። እመቤታችን ቅድስት ድንግል ማርያምን ያው ዳዊት በትንቢት ተናግሮላታል። በአልባሰ ወርቅ ወጽፍተ ብርት ይላታል። በወርቅ ልብስ የተጎናጸፈች ናት እና ያማረች የተጌጠች ናት ይላል። ተጎናጽፋ ማለት የወርቅ ልብስን ደርባ እንደገና ህብር ያለው የወርቅ ልብስ እንደለበሰች ይናገራል። እና መቅጃነቷ እንዲሁ ብቻ ሰም ወርቅ በባህሪው አባቶቻችን ጽሩይ ነው ይላሉ። የንጽህና መገለጫ በእሳት ተፈትኖ የጠራ ስለሆነ በብዙ እንግልትና መከራ መካከል ነጽታ የከበረች እናት መሆኗን ለማሳየት ንጽህናዋን ቅድስናዋን የበለጠ በወርቅ ምሳሌ ያነሳዋል። ስለዚህ እመቤታችን ጽዋ ናት፣ መቅጃ ናት ይባላል። መቅጃ ጽዋ ፈሳሽ በውስጡ የሚይዝ ነው እና አንቺ መቅጃ ነሽ። መቅጃነትሽ ደግሞ ለምሳሌ አዘቅተ ትምት እያለ የታተመች ጉድጓድ እያለ ጠቢቡ ሰሎሞን ይገልጣታል። አባ ጊዮርጊስ ሄደን ይዞ ከአዘቅትነት ከፍ ብሎ የከበረ ጽዋ ነው። ይሄ ቅዳሜ ውዳሴ ማርያም ላይ እመቤታችን ቅድስት ድንግል ማርያምን ምን ብሎ ይገልጣታል? ቅዱስ ኤፍሬም ሶርያዊ ታላቅ ጽዋ እንደሆነችና የመክበሪያ ጽዋ እንደሆነች ይናገራል። የመክበሪያ ጽዋ ነሽ ይላታል። የመክበሪያ ጽዋ የመክበሪያ መጠጫ ነሽ ይላታል። ትርጓሜ ሊቃውንት ሲናገሩ ምን ብለውታል? ነገስታቱ በቤተ መንግስት ይዘውት የሚጠጡበት ጽዋ አለ። በሱ ያልጠጣ የማይነግስበት ታሪክ ነበራቸውና ያንን የንግስና ጽዋ የከበረ ጽዋ ከቤተ መንግስት የሚቀመጥ የወርቅ ጽዋ እመቤታችን ቅድስት ድንግል ማርያም ምሳሌ ሆኖ አገልግሏል። ያ እንግዲህ ንጽህናዋን ቅድስናዋን የሚገልጥ ነው የወርቅ መባል። አንቺ የወርቅ ጽዋ ነሽ አለና እኔ ታዲያ ማን ነኝ በወርቅ ጽዋ ፊት ራሴን ሳስቀምጠው አለ። እኔ በጣም የተጠማው ሰው ነኝ አለ እና መጠጥ ለመጠጣት የሚናፍቅ በጣም የተጠማ ሰው ነው። ያንን የወርቅ ጽዋ ባገኘው ጊዜ ደግሞ ልጅሽ የህይወት ውሃዬ ነው አለ። ያው ክርስቶስ ስለራሱ ሲናገር እኔ የህይወት ውሃ ነኝ ብሎ ተናግሯል። ወሶበ ተአምሪ ዮሐንስ ወንጌል ምዕራፍ 4 ላይ ወሶበ ተአምሪ ጸጋው ለእግዚአብሔር ወመኑ ዘይስእለኪ ውሃ ጠጪም እየጠየቅኩሽ እሱ ነው አንተ አይሁዳዊ እኔ ሳምራዊ ያስባልሽ። አሁን የሚለምንሽ ሰው ማን እንደሆነ ብታውቂ ኖሮ እኮ አንቺ ራሱ ህይወት ውሃ ትለምኚው ነበር። እኔ የሚጠፋው ውሃ ነው የጠየቅኩሽ፣ አንቺ የምትጠይቂኝ ግን ያን ህይወት ውሃ ነበር አለ። ከዚያ በኋላ እንግዲህ ጥልቅ ጉድጓድ እንደሆነ መቅጃ እንደሌለው ሁሉ ተናገረች። ከዛ እንስራዋን ጥላ በልቧ ቀርታ ሄዳ የመጀመሪያዊቷ ወንጌላዊት ናት። ሐዋርያት ያኔ መስበክ አልጀመሩ። ሲካር መንደር ላይ ያለ በሰማሪያ መንገድ ሲያልፍ ያገኛት ያቺ ሴት ሄዳ ህዝቡን በሙሉ ሰበከቻቸው። ያለቻቸው ምንድነው? ህይወቴን የነገረኝ ኑና እዩት አለቻቸው። እና ስለ ህይወቷ የነገራትን ባዶነቷን የሞላውን ያንን ጌታ እንስራዋን አስጥሎ እሷን በህዝብ ፊት የተናቀች ናት። አሁን ቀጥር የምትሄድበትን ነገር ሲናገሩ እኮ እነዛን ሁሉ ባሎች የሞቱባት ሰዎች እንደ ገፊ ትቆጠር ስለነበር በሰው ትገፋ ነበር እሷ። አሁን ግን ደፍራ ሰዎች ከሷ የሚሸሹ ሰዎች ወደ ሰዎች ሮጣ ሄዳ ሰዎች ፊት ደፍራ የምትመሰከረው ነገር አገኘች። በቃ ቀድማ እንዳገኘችው ማስያስን መሲህን ክርስቶስን ነገረቻቸው። ኋላ ተከትሎት መጡና አምነው በትምህርት ተከተሉት። ሲያዩት የሴት ደቀ መዛሙርት መባልን ቢያፍሩ ይላል አንቺ ስለነገርሽን አይደለም ባይዘው መተን ነገሩን መርምረን የተከተልነው ሻሏት ይላሉ። እና በቅዱስ ዮሐንስ አፈወርቅ ትምህርት ከወንጌላውያን የቀደመች የመጀመሪያዊት ወንጌላዊት ይላል። የመጀመሪያ ወደ መንደር ሄዳ ለተልእኮ ወንጌላዊነት ማለት ይሄ ነው። ሐዋርያነት ማለት ይሄ ነው። ሄዶ የሚሰብክ ነውና አንቺ ወርቅ መቅጃ ነሽ፣ እኔ የተጠማው ሰው ነኝና ልጅሽ ደግሞ የህይወት ውሃ ነው ይላል። መልሶ ምን ይላል? እኔ ተሻጋሪ ነኝ ይላል። ከዛ ማርያም ሆነሽኝ ድልድይ ይላል። እኔ የምሻገር ሰው አንቺ ለኔ ለምሻገረው ሰው እንግዲህ ለመሻገር ከአንድ ነገር ወደ አንድ ነገር ለማለፍ በመካከል ለምሳሌ ወንዝ ቢሆን ማቋረጫ ያስፈልጋል።
ስለዚህ እኔ ተሻጋሪ ብሆን መሻገሪያ ድልድዩ ደግሞ አንቺ ነሽ፣ ከዛ ልጅሽ ደግሞ መድረሻ ሆኖኛል ይላል። መድረሻ ማለት አድራሻ ጫፍ ነው እንጂ መዳረሻ አይደለም፣ ወይ ደግሞ ማድረሻ አይደለም። ስለዚህ ኮንኪተን ከተመ ለእርገት ውስጥ ተሰማይ ይላታል እመቤታችን። ቅዱስ ኤፍሬም ተናግሯል፣ በጊዮርጊስም ደጋግሜና ውዳሴ ማርያም ላይ ተቀምጧል። ይሄ ተንከተም ማለት ድልድይ ማለት ነው፣ መሻገሪያ ማለት ነው። መሻገሪያነቷ ደግሞ እንደው ከአንድ ቦታ ወደ አንድ ቦታ በምድር በምናውቀው አይነት መስፈርት መመላለሻ አይደለም። በጣም የሚደንቀኝ በዚህ አይነት ፌጎር የሚል አንድ የሎጥ ታሪክ ላይ ተቀመጣል። ወደ ሰዶም መንደር በመሸ ጊዜ ሁለቱ መላእክት ከገቡ በኋላ ሎጥን ከነቤተሰቡ ምን አሉት? ራስን አድን አሉት። ከዛ አንድ ሕግ ሰጡት። እግዚአብሔር በሚወስደው ቅጣትና እርምጃ ላይ ወደፊት ቀጥ ብለው እንዲሄዱ እንጂ ምንም ዞሮ እንዳይመለከቱ እና የሎጥ ባለቤት ሰዶም ስትጠፋ ዞራ ተመለከ የጨው ሐውልት ሆና ቀረች ይላል። ሎጥ እሷን እንኳን ዞሮ አልተመለከተም። ቀጥ ብለው ሊተባ ልጆቹን ይዞ ሄደ። ከዚያ በኋላ ምንድነው ያለው? ከተማይቱ ልትጠፋ በደረሰች ጊዜና እሱ ማምለጫውን ቦታ ገና እንደሚቀረው ብዙ ሲያስብ ምን አለ? የሚመራውን እግዚአብሔር መልአክ ለመነ። እቺ ቦታ በፊቴ የማገኛት በጣም ቅርብ ናት፣ ትንሽም ከተማ ናት። ቅርብና ትንሽ ስለሆነች ወደዚያ ተራራው ላይ ሄጄ ራሴን ማዳን አይቻለኝም። እዚህ እንድጠለልና እንዳርፍ እንኳን ይፈቀድ፣ ዝም ብሎ ቀጥ ብላ ሄድ ስለተባለ እዚች ቦታ እንዳርፍ ይፈቀድልኛል ለመነ ይላል። ያቺን ምድር ቅርብት ወንስት ይላታል፣ ቅርብና ትንሽ ይላታል። ከዚያ በኋላ በዛ እንደደረሰ እግዚአብሔር አምላክ ታደገ፣ ከቀረው ከተማ በሙሉ አጠፋ ይላል። ያቺን ቦታ ምን ብሎ ጠራት? ምስጋረ እግር መሻገሪያ ድልድይ አላት፣ ወይም ፌጎር ትባላለች ቦታዋ ስትጠራ። ያቺን በጣም ብዙዎቹ ሊቃውንት በተለይ ሊቁ አባ ጊዮርጊስ ዘጋስጫ የእመቤታችን ምሳሌ ያደርጋታል። ወደ ዋናው ተራራው ላይ ሄዶ እንዲሸሽ ነው የተነገሩ። በጣም ሲደክሞ መሻገሪያ ያደረጋት፣ ማረፊያ ያደረጋት፣ ከጥፋት ማምለጫ ያደረጋት ያቺን ታናሽ ናት። ቅዳሴ ማርያም ስንሰማ እንዘ ንስት መራት አንቲ ታናሽ ሙሽራ ስትሆኝ ይላታል። እንዘ ንዑስ አባል አንቲ ትንሽ አካል ያለች ስትሆኝ ይላታል። የ15 ዓመት ታናሽ ገሊላዊት ብላቴና ናት እመቤታችን። ለዚህ ሁሉ እድሜው ለጠና ሸምግሎ ላለፈ በሙሉ እንግዲህ አብርሃም አያቷ ነው ሲታሰብ ማለት ነው። ለና አብርሃም ሁሉ ለትልልቆቹ አረጋውያን ሁሉ መመኪያና መሻገሪያ ሆነች እቺ 15 ዓመቷ ብላቴና ናት። እንዲህ ዓለምን የያዘውን እንዲህ በእጆቿ መካከል ይዘ የተገለጠች 15 ዓመት ብላቴና። አሁን 15 ዓመት ሕፃን ልጅ እኮ እዚህ መካከል ብንመለከት እንኳን አምላክን የምትወልድበት ጉልበት መውለድ ምንድነው ብትባል እንኳን ባጎ የምታስረዳበት ዕውቀት አይኖራትም ከመረዳት አንፃር። ያቺን ፌጎር ታናሽ እንደገና ቅርብ ይላታል። የቀረበች ማለት ለኛ እመቤታችን ቅርብ ነይ ሰናይት የቅርብቴ እንላታለን። መልካሚቱ የኔ ቅርቧ ወደ እኔ ነይልኝ። እመቤታችን ለኛ በጣም ቅርባችን ናት። እንግዲህ ተመልከት፣ ፍጹም ፈጣሪ ከሆነውና ፍጡር ከሆነው መካከል ስናስብ ፈጣሪ እኛ ጋር ለመጠጋት ለኛ የቀረበችን የባህሪያችን መመኪያ የምንላት ቅርቧ እመቤታችን ድንግል ማርያም ናት። ይቺን በጣም ብዙዎች አባቶች በቃ መሸጋገሪያ መተላለፊያ በመሰላል ያያታለ፣ በድልድይ ያያታለ፣ በመንገድ ምር ያያታለ። ስለዚህ ሊቁ አባ ጊዮርጊስ ዘጋስጫ ተሻጋሪ ሆነ ያለው ማን ያሻገረኛል ብዬ ስጨነቅ አንቺ ግን ሆነሽኝ ድልድይ ይላታል። ከዛ በድልድዩ ላይ ባርፍ ምንድነው ሆነ? አንቺን መሻገሪያ አድርጌ ልጅሽ መድረሻዬ ነው አለና መድረሻችን አድራሻችን ሆነ መስቀሉ ላይ ያለውን ክርስቶስን የምናገኝባት ወደ መስቀሉ ብሔር የምናልፍባት ወጀማ ይበሉን በሙሉ የምታስመልጠን ድልድያችን መሻገሪያችን እመቤታችን ናት የሚል ጥልቅ መልእክት ያለው። ምናልባት የኔታ በዚህ መንገድ ሄደው ይሆን አላወኩም። እንግዲህ ትንሽ ልክ እንደዚህ ቃለ ሕይወት ያሰማል፣ መንግስተ ሰማያት ያወርስልን። እያንዳንዱ መስመር እያንዳንዱ ቃል መቼም ጸሐፊው በእግዚአብሔር ባወቀ ይሄን ሁሉ ጥልቅ ምስጢር ይሄን ሁሉ ነገር አስቦትም ሊሆንም ላይሆንም ይችላል። ግን የሚያውቀውን ጽፏል ገጣሚው። ያ ደግሞ ሲተነተን ገጥሙ በነገራችን ላይ ይቀርታል። ግጥሙ ቤት እንዲመታን የተደረጉት ሙሉ ሀሳቡ ነው ከአባ ጊዮርጊስ የተወሰደው ራሱ አለ። ይሄ ማለት ነው ይሄ ሀሳብ ሙሉ ለሙሉ ነው ያለው፣ ቀጥታ የተወሰደው። ግን በጣም ትልቁ ብቃት ምንድነው? በመዝሙር አይነት ሪትም እንዲጠብቅ ተደርጎ ቤት እንዲመታ መጽሐፍ በጣም ይደንቀኛል። እግዚአብሔር ይስጣቸው ደግሞ የጃንደረባው ትውልድ መዘምራን በደንብ እንዲታወቁ ብቻ አይደለም ያደረጉት። አንዳንድ አሁን በዚህ ላይ ኮሜንት ብናደርጋቸው እንዲህ እንኳን አይባልም። ምን አባ ጊዮርጊስ ጋር ሄደ ገጣሚው ሲገጥ ቀለል አድርጎ የወሰዳቸው ነው። ትንሽ በሃይማኖት ውስጥ ጥያቄ ሊያስነሱ የሚችሉ ነጥቦች ሁሉ እንዳሉበት አውቋል። ግጥም ነው ኋላ ግን ጃንደረባው ትውልድ ይህንን ግጥም በዚህ አይነት መልኩ አድርጎ የድርሻዎቹን የባለቤቶቹን ድርሻ በሙሉ ባስጠበቀ መልኩ ጥቂት እንግዲህ ከዘማሪው ጋር የተነጋገሩበት ይመስለኛል። በግሌ ሳስብ ሪቪዥን የተደረገበት ነው። በጥሩ ሁኔታ የተዋቀረ ግጥም
ቀጣም ስለኝ በጣም ደስ ይላል በእውነት። እሺ የተወሰነ ግን ጥሪ ማቅረብ ይኖርብናል። በያላችሁበት ሆናችሁ ስለምታዩን እግዚአብሔር ያክብርልን። በተለይ አሁን ገና ወደ ላይቭ ለተቀላቀላችሁ ሰዎች ላይቭ ከተጀመረ ከቀኑ 9 ሰዓት ተኩል የጀመረው ነው። አሁን ከሌሊቱ 9 ሰዓት ሆኗል። ከ9 እስከ 9 12 ሰዓት ከ9 እስከ 9 14 ሰዓት 12 ሳይሞላን ያቋርጣችሁት መሰለኝ። በጣም አሪፍ። ስለዚህ ተመልካቾቻችን ላይቭ ከገባን ኦልሞስት 12 ሰዓት ሆኖናል። ኦልሞስት ለ12 ሰዓታት እዚሁ ቀጥታ ስርጭት ላይ ባለሙያዎቻችንም እኛም እየሰራን ያለ ነው። እርግጥ ነው አውሮፓ ላለ ሰው ኖርማል ነው 12 ሰዓት መስራት፣ 16 ሰዓትም ይሰራል ይመስለኛል። 3 ፈረቃ 8 እና 8 2 ፈረቃ 16 ሰዓት ሰዎች ይሰራሉ። ስለዚህ ኖርማል ነው። ምንም ደከመን ልትሉ ነው ምንድነው ምናምን ሰው አውሮፓ ብዙ ኖርማል አይደለም። አሜሪካ ምናምን ካልሆነ አውሮፓ እንዴት ነው 8 ሰዓት የሚሰራው ሰው ሌጋል ነው። ከዛ አረፍት ነው 8 በኋላ ከሰራ ራሱ ግን ምንድነው 8 ሰዓት የሚለው አገባቡ እንደኛ ጠዋት ተነስቶ አይደለም። ለምሳሌ ሌሊት 10 ሰዓት ተነስቶ እስከ 6 ሰዓት የሚሰራው እና ሌሊት የተለመደ መስራት ሌሊት ፈረቃ ነው ይችላል አንድ ሰው። ዊኬንድ ብዙ እረፍትም የለም እንጂ ሌጋል የሆነው ካላጠቆረ ክራንክ የሚሉት ነገር አለ። ክራንክ ነው የሚሉት። ክራንክ እንኳን ሌላ ነው አይደል ዳኒ? ክራንክ ሌላ ስለ ክራንክ ማጥቆርማ ትሬል ላይ ነው የኔ አባ። አይ ስራ በጥቁር የሚሰሩ ስራ ጥቁር ይባላል። ክራንክ ማለት እረፍት ጋር የሚያያዝ አፍሪካ ያላቸው አፍሪካ ካላረገ እሺ ምን አለ ጥቁር የሚለውን አፍሪካ በአፍሪካ የሚሰሩ ይላል። ብቻ ግን በሱ አያያዝም ኮድ ነው። ያው አውሮፓ ብዙም አይበረታታም መሰለኝ ሁለት ስራ አይደል? እንደውም እኔ ባለፈው ካናዳ ቪዲዮ ልንሰራ ሄደን ነጮች ናቸው ክሩና 8 ሰዓት ነው የምንሰራው አሉ በቀን። እኛ መፍጨት ነው የለመድነው ሌሊቱ እስኪነጋ አባቴ አንዴ ከፍለን ማስጨነቅ ነውና ከዛ አሁን የጀርመኑ የገዳሙ ዶክመንተሪ ሲሰራ አባም ተዚህ ይሎታል እስከ ሌሊቱ 9 ሰዓት የቀረጽንበት ቀን አለ። እስከ ሌሊቱ 6 ሰዓት ሀቃችን ነው ኖርማል ነው። ጧት ጀምረን 4 ሰዓት ምናምን ጧት በኢትዮጵያ ነው ማውራችሁ ሰዓት ሌሊት 6 ሰዓት ሌሊት 9 ሰዓት ከዛ እንደዛ መስሎንኛ ካናዳ ነጮች ናቸው ከቺ ሲሉ እንላቸዋለን። በሰዓት የጠየቁን የኦቨርታይም ክፍያ በአንድ ሰዓት የጠየቁን ምናልባት የሙሉ ቀኑን የሚሸፍን ነው። የእውነት በጣም ዘግናኝ ክፍያ እንጂ ክሪስ አለ እንዳይሰማ ደነገጠ። አይቺ አበሻ ስለሆነ አይሰማም ክሪስ ለገዳሙ ስለሆነ በነፃ ስለሚሰራ እሱ ችግር የለውም። እና እናንተን አመሰግንኩ የነሱን ሳይ ለካ አብርሽና ክሪስ ትልቅ ዋጋ ከፍለዋል፣ ትልቅ በረከትም አግኝተውበታል ብዬ ተስፋ አደርጋለሁ። እና ከዛ ምን ሆነ መሰላችሁ 8 ሰዓት ብቻ ነው የምንሰራው ኦቨርታይም ላለ መክፈል። ከዛ እረፍት በረፍት በስቶብኝ እረፍት ማለት ነው 8 ሰዓት እንሰራለን። ልክ ከቀኑ 12 ሰዓት በኢትዮጵያ ስራ ያልቃል። እኔ አልለመድኩም ስራ ሲባል እራት ይባላል፣ የሆነ ቦታ ይወስዱናል። በቃ እረፍት በዛብን። ኢንጆይ አድርገን መጣን ማለት ነው። ስራ ሰራን አንልም፣ በጣም ተዝናንተን መጣን ብንል ይሻላልና መቼ ነው የሚለቀቀው? እንግዲህ ከሄድን በኋላ ኤዲት ተደርጎ ይለቀቃል። ግን ምንድነው ልላችሁ የፈለኩት ጤነኛ ነው፣ አሪፍ ነው። በቀን 8 ሰዓት መስራት ህይወት እንዲኖርክ ያደርጋል። ከስራ ወጥተህ ለቤተሰብ ጊዜ ትሰጣለህ፣ ከሰው ጋር ትገናኛለህ፣ ለልጆች ለምናምን ለሃይማኖት ጊዜ ይኖራል። አሪፍ በአንድ በኩል በቃ ሪሊ ስራ እንዳጠለውም ያደርጋል። ቅዳሜና እሑድም ይዘጋል እዚህ እሑድ ዝግ ጥሩ ሰንበት መከበሩ ስለተነሳ ሰው ወደ ግን ያየሁትን አንድ ነገር እስኪ ልጠይቅ እንደው ማለት አንደኛ እንትን ትንሽ ወይት እንዲኖረው ፈልጌ ነው። አንድ ሰው አሁን የማሆይን እኔ ያው አይታኛል ሻወር ለመግባት ተሳድቄ ቀረጻው በር ላይ ስለነበረ ከዛ ባል ከገባው በኋላ በቃ በእንፋሎት እንደመውሰድ ማለት ነው እንዳይጮህ ሳርጌ ከዛ በኋላ አይጨርሱም ውስጥም ቆሜ እንደምቆጥረው 3-4 ሰዓት ጨርሼ እና ያ ሁሉ ተቀርጾ የስንት ክፍል ሊሆን እንደሚችል ነበር ማለት ተጨምቆ ግን የወጣው
ያ ነው እና ስራው አድካሚ የምለው አንድ ሰው 4-5 ሰዓት ሊቀር ይችላል። ከዛ ውስጥ ግን ተጨምቆ የሚወጣው 30 ደቂቃ ሊሆን ይችላል። ለምሳሌ ያወሩት ሰዎች ብዛታችንና እኔ ያወራሁት ነገር የተዘረከረኩት ብዛቱን ሳስበው ከዛ ምንም የኔ እንዳለ ከውስጡ ቢወጣ 2 ሰዓት ምናምን እንደዚህ ተቃርጬ ይመስለኛል። ምክንያቱም ሌሊት ነው። ከዛ የሚታይም ደግሞ ያ ብቻም አይደለም። በጣም የነበረውን ጭንቀት ሌሎች ሲቀረጹና እኔ ሲቀረጽ አንድ አይደለም። በቃ አባ ናቸው። ቢያንስ ከአባ ጀርባ ምን መሆን አለበት ይሄ መሆን የለበትም የሚል ነገሮች ሁሉ በጣም በጥንቃቄ አቦይድ ተደርገዋል። ለምሳሌ ሰዎች ጋር ያዩዋቸው እኔ ጋር አቦይድ የተደረጉ ነገሮች አሉ። በጣም አሁን እኔ በጣም ኖቲስ ያላረኳቸው እዛ በሚኖሩ ባለሙያዎች ግን እንዲህ የተደረገ ከእሳቸው ጋር አይሄድም ይሄ እንዲሆነ የፕሮቶኮል ጉዳይ አይደለም። ነገር ሃይማኖታዊ ሴንሲቲቪቲ ራሱ እየታየ ማለት ነው። እና ከዛ ውስጥ ግን አሁን እኔ የማይገናኝ ከዲያቆን ዶክተር አብርሃም ጋር ያለ የማይገናኝ ነገር ማለት እኔም ሌላ ቦታ የተነሱ ሌላ ቦታ ነው። አሁን ለገዳም ለጀርመን ህዝብ ገዳም ምን እንደሆነ ለመናገር ፈልጌ እጠይቃለሁ። አሁን ለጀርመን ህዝብ ገዳም ምን ነው ስል እንዴ ምን ነው በጣም ነው እንጂ የሚያስፈርግ ይላል። እኔ ጋር ሌላ ሰው ነው ይሄንን አይቶ ለማቀናጀት የሚወስዱ እኔ ለምሳሌ ለኔ ይሄ ጎልደን ነገር ነው ለኔ ዘርም ነው። ምክንያቱም በእናንተ ደግሞ ለጀርመን ህዝብና ገዳም ብለህ ጀምር አልተባለም። ከኔ ፊት ነው የተቀረጸው። እኔ ደግሞ ለሱ እንዲመች ተደረገ እንዲህ አልተባልኩም፣ ካሳብ ተደረኩም። እና ይሄን የኔን ምን ያህል ጊዜ ቢሰማው ሰው ያኛውን ያስታውሰዋል። እኔ ራሴን እኮ ሰምቼ እዚህ ቦታ ላይ ተናገር እንዲህ ያመጣሁትን እንኳን አይደለም እኔ ተናገርኩትንም አላስታውሰውም። በዛ ጊዜ በሰማም ድጋሚ ከሌላ ሰው ጋር ለማቀናኘትና በጣም ጊዜ እንደሚወስድ ታይም ኮንሱሚንግ እንደሆነ ያ ብቻም ሳይሆን ተጨምቆና እንደብዝ ሰው እያንዳንዷን ነገር አይቶ የሰው ልብ በሚገዛበት ሁኔታ ላይ እንደተሰራ ነው የሚሰማኝ። እና ይሄ እንዲህ ዋጋ ለምንድን ነው ለምሳሌ ቱ ዘ ፖይንት በቃ አሁን በቀደም ስናወራ የሆነ ጥያቄ ጠይቀው አይደል በቃ እኔ ተዘክረከም ሊሆን ይችላል በጣም በብዙ መልኩ እና ቆይ ይሄ ነገር ይቀመጥ በጣም አስተማሪ እስካሁን የተባለ ግን ባጭሩ ሰው አንድ ጊዜ እስኪ እንትኑ ልስማው ብሎ እንኳን ሲወስድ ምን መውሰድ አለበት የሚለውን ለማሰብ ይሄ እንግዲህ አሁን በጣም ብዙ ኤክስፐርቲ ነው ሊመጣ የሚችለው በዛ አይነት መልኩ ነው ብዬ ነው የማስበው። ከዚህ አንፃር አያደክምም ወይ ይሄ ሁሉ ነገር? አሁን ቀደም እንደው ከረፍቱ አንፃር ብቻም ሳይሆን እኔ በቃ መቀረጹ አለ ምን ተገኘ አይደለም ያን ያህል ቀን ተሰርቶ ቀንና ሌሊትም ተሰርቶ ውጡ እየተባለ ተሰርቶ ዙሩ ተብሎ ከዛ ዙሩ ድጋሚ እየተባለ ተዚህ ላይ ወክ ዙሩ ከዛ ተመልሶ ዙሩ አልቀረም ዙሩ የሚከረም ዙሩ ቢሆን ዙሩ ተብሎ ከዛ በኋላ ተመርጠን ደግሞ አባቶች እናንተ ግቡ እናንተ በቃ ዘመር ያዟቸዋል ማለት ዙረቱ ከመዘጠ እናንተ እንዲህ ማለት ራስ ከብዶ ነው እየተባለ አሁን ይሄን ያህል የሚጨነቅበት ሰው ማለት እኔ ቀዳሚ ተገኝ ይችላል የሚቆረጥ በጣም ብዙ ነገር ሊኖር ይችላል። አንግል ከማስተካከል ምናምን እንጂ የሆነ ነገር የሚትቶ ሌላ ነገር ወስዶ እንዲህ እያለ በቀኛና ቆሞ ማለት ነው እንዲህ አይነት ነገር የሚመጣው አሁን እኔ ያው ውስጡ ሲገባ ሙያው ላይ እንዳለ ቢታወቅ ግን አድካሚነቱን በእንዲህ አይነት መልኩ የሆነ ጊዜ በተለይ ለአንድ ዶክመንተሪ ሲሰራ ምን ያህል ጭንቀት እንዳለው ከጀርባ የሆነ ነገር መስራት አይቻልም። ለምሳሌ ሰው አንተ ብትገልጠው ማለት ነው አንተ ትላለህ ሰሞኑን ባለው ሂደት እየሰማው ነበር አንድ ዶክመንተሪ ለመቅረጽ የሚወስደው ጊዜ 4 ቀን ነው ጭምቅ አድርገን ያናስተል እንትን ነው ዝም ብለህ ማለት ዝም ብለህ እየጨመቀኝ ነው እንደው እየጨነቀኝ ነው የራሱ እንትን እንደሚባለው አማኑኤል ቢኖሩ ሰዎች 2 ሰዎች ሊወጡ ነው ተብሎ ቼክ ይደረጋል። ሲደረጉ አንደኛው ስዊሚንግ ፑል ተዘጋጀ ዋኝታችሁ ተው ሲባል ምንድነው ምን ዋኘው ይሄን ባህር ዋኝታችሁ ከዚህ ሀገር ወጥቶ ተባለ። ይሄ ባህር አይደለም እንዴት ዋኛለሁ ብሎም ቢያላ አብራ የነበረችው ግን ገብታ ልትይዝ እሱ ይጎታታል። ምን ሲል ይሄን ባህር አልፌ ከዚህ ሀገር መውጣት አለብኝ ብላለች። እሷ ገና ተሻላትም ተብሎ አንተ ወጣ ተብሎ በቃው ይዞ ሲመጣ በቃ አንድ ደስ የሚል ነገር እነግርሃለሁ መሻለ ብቻ ማለት ሌላ ሰው የሚጎዳበትን ነገር አውቃ ለመርዳት አሲስት አድርጋለች። ይሄ በጣም ጥሩ ነገር ነው። ጉዳት ያለው ነገር ግን ያው አብራ አንተ ልትረዳት ያሰብካት ሴት ግን በቃ ስንሄድ ሞታ ራሷን ገመድ ላይ ሰቅላ አየናት እና ማለት ነው ገመድ ላይ ሰቅላ አይደለም እርጥብ ስለነበር ጨምቄ አስተቻት ነው። ስለዚህ ትሰደርክ ታስገቧታላችሁ እኔን አስወጡኛል ብሎ አለ። ስለዚህ አሁን በጣም ማለት ሰው በስብሶ ማለት ጆክ ግን ምንድነው ስትናገር እኔ እዛን ያለው የሚጨንቀኝ ማለት ነው ጨምቄ ያሰጣኸኛል እንዴና ቀን ይሁሉ ይሄ ከዛ ይልቅ ግን ማለት ነው አጥሩ መታመም አለበት ሰው ሐሳቡ አገላለጹ ፔንፉል ቢሆን አብሮ ግን ሁኔታውን አይቶ የሥራውን ታማኝነት እንዲያ አንዳንድ ጊዜ ከጀርባ የሚሆነውን ነገር መቅረጽ ተገቢ ይመስለኛል።
አሁን ሰሞኑን አያለው ሰሞኑን ግን ስንጨርስ ምናምን የሚቀረጽ ያለው በራስ ሰልፍ ካሜራ እንዲህ ሲቀረጽ እና አሁን በዚህ ሰዓት ላይ ላይቭ የሚተኛውን ሰው ማሳየት ጥሩ ነው። ከዛ ውጭ ግን ኋላ ይኸው ይሄንን አሁን ለምሳሌ ሰው የሚቀርጸው ራሱ እንግዲህ ተቀረጽ ከማለት እሱ ራሱ ክሪስ በመካከል ሲደክመው ምን እንደሚያደርግ በቃ እንዲህ አይነት ነገሮችን በሙሉ ከጀርባ ያለው ነገር አሁን ይሄን ማለት የሆነና ዲሲፕሊን እንድታከብር ያደርጋል። ዝም ብለኛ እንጀራ አስፍቶ ምን ማውጣት ደግሞ ከባድ ነገር እንዳለ ካላሰፋ ነው ስለማናውቀው ማለት ነው። ስንት ጊዜ ፈልጋለሁ አንተ ቻሌንጅ ነብያት አስቀምጠው ስላየው እንጀራ ማስፋት ቀን ላይ ያየነው ማታ ላይ ስታውቅ ይሄ ማለት አሁን እኛ ዝም ብሎ ቀን ሲያሰፋ ቆየ። ከዛ በኋላ ደግሞ ማታ ደግሞ ቀረጸ ብሎ አምጥቶት ቀረጸው ነው ለምንችለው አልረዳውም። ኮረንሱን አልረዳውም ማለት በቃ የሆነ ሰዓት ጀመረ። ከዛ ከመሸ በኋላ ደግሞ ጀመረ በሉከቱ እንጂ ያን ያህል ሲጥሩ አለ ላልል ይችላል እንደንትን ስመለከተው ውጪ እንዳለ ሰው ስመለከተውና ገና ሰፈሪንጎችን በሙሉ ሊያሳይ የሚችል የሆነ ዶክመንተሪ የሚፈልግ ይመስለኛል። አሁን ቻሌንጆች በሙሉ የመቼ ነው? ትናንት ነው። ዋው እኮ ቆይ 4000 ዩሮ የሚያመጣ ሀሳብ በጣም ይገርማል። በሰዓትና በኪሎ ሜትር ያሉ ርቀቶችን በሙሉ በምን ሰርታው እንደሆነ እንጃ። ምን አስበሽ ነው? እስቲ ከተሞቹን ነው ከየት የሚርቁበትን ነው? ከገዳሙ ነው። በትክክል ነው ተናገር ያው የምታውቀው ነው። የዚህ ቻሌንጅ ሰዓት ላይ የግል ሀሳብ የሚናገሩ ሰዎች 500 ነው። የማህበር ሀሳብ የሚናገሩ ሰዎች ያው 1000 ነው። ተቋማት ምናምን ካሉ ይሄን ወረቀት በዚህ ላይ በመጻፍ እንዲጻፍ የምትፈልገው ነገር ካለ ያው 1000 ነው። እሺ ምን ትንታል? እስኪ ነይ እስቲ በደንብ አሳውሽኝ። ያው ሳንረዳ ነው ዝም ብለን ሰጠንሽ። ከካሜራ ጀርባ ያለ ስትራግል እንደሆነ አምነ እባክሽ ከሰላም መልስ እኔም ሀሳብ አለኝ። በዚህ በዶክመንተሪ ቀረጻ ኤዲቲንግ እና ፋይናላይዝ ላይ ሳይን ኦፍ የሚያደርጉበት መንገድ ሀሳብ አለኝ። አሁን ሰላም ይደር እንዳራሰው ብዬ ይህንን ያወጣሁበት ምክንያት አብዛኞቻችሁ መካከላችን ያላችሁ እንግዶች ናችሁ። ከተሞቹን ስሞቹን ነው እንጂ የምትሰሙት ምን ያህል ቅርብ ናቸው ምን ያህል ሩቅ ናቸው የሚለውን ላታውቁ ትችላላችሁ ብዬ ነው። ግን በዋናነት ለእኛ እዚህ ስቱዲዮ ስላለ ነው ሳይሆን አስተዋጽኦ ከማድረግ አንጻር ይሄ ገዳም ለእኛ በያለንበት ምን ያህል ይርቃል ምን ያህል ይቀርባል እንዴት ነው የሚፈጀው ሰዓትስ የሚለው ማወቁ የገዳሙን ጥቅም አሁን ከምትናገሩት ጋር አብሮ ማያያዝ ስለሚቻለው እያሰበኝ ነው። ከጀርመን ነው የምጀምረው። ጀርመን ከተሞች አሉ፣ የሆላንድ ከተሞች አሉ፣ ቤልጅየም የተወሰኑ ያው ቤተክርስቲያናትና አበሾች አሉ ተብሎ የሚጠበቅባቸው ከተሞች ጀርመን ከተሞች። እንግዲህ በዋናነት ከዚህ በፊት ይሄን ነገርም አንድ ቦታ አቅርቤው ነበር። ጀርመኖች በዚህ ደረጃ የጀርመንና አካባቢው ሀገረ ስብከት ገዳም ሲባል ጀርመን ላይ ብቻ ነው አብዛኞቻችን ሀሳባችን የሚያተኮረው። ግን አካባቢው ስለሚል አካባቢው ላይ ያሉ ሀገራት የበለጠ ተጠቃሚ ናቸው ከጀርመኖች ይበልጥ። ጀርመን ከተሞች ለገዳሙ ሆላንድ ሀገር ካሉ ከተሞች ይልቅ በጣም ሩቅ ናቸው። ግን ይሄ በአውቶማቲካሊ ሲታሰብ እንደዛ ተደርጎ አይታይም። በቃ የጀርመኖች ተደርጎ ነው የሚታሰበውና አንደኛ ጀርመኖችንም ለማክበር በዚህ ተሳትፎ ውስጥ እየታየ ያለው ትልቅ አስተዋጽኦ ምን ያህል ርቀት ላይ ሆነው እንደሆነ ታወቅላቸውና እንዲበረቱና ከዛ ደግሞ የሚወቀሱ ካሉ እነሱ እንዲያስቡበት ማለት ነው። ከፍራንክፈርት ወደ ገዳሙ 278 ኪሎ ሜትር ሲሆን የሚፈጀው ያው በመኪና በአቨሬጅ ድራይቭ ነው 3 ሰዓት ከ5 ደቂቃ ይወስዳል። ከበርሊን ወደ ገዳሙ 500 ኪሎ ሜትር 5 ሰዓት ከ19 ይወስዳል። ከሙኒክ ወይም ሙንሽን 662 ኪሎ ሜትር ነው የሚርቀው። እንግዲህ ብዙ እነ ኤደን ያሉበት አካባቢ ማለት ነው። ገዳሙ ጋር ነበረች ይሄን ርቀት ተጉዛን የመጣችው ማለት ነው። 7 ሰዓት ከ6 ደቂቃ በመኪና ብቻ። በህዝብ ትራንስፖርት በትሬን ስትሄድ ቆይታ ሰው ጋር አድራ ከዛ ነው ቤት የገባችው።
አሁንም ግን ዛሬ 2 ጊዜ እንደዚህ ደውላ ገዳሙ ስትደግፍ የነበረው በገንዘብ ማለት ነው። ኑረምበርግ 495 ኪሎ ሜትር 5 ሰዓት ከ10 ደቂቃ። ስቱትጋርት 479 ኪሎ ሜትር 5 ሰዓት ከ6 ደቂቃ። ኮለን 128 ኪሎ ሜትር 1 ሰዓት ከ22 ደቂቃ። ብሬመን የዶክተር ደረጀ አካባቢ ነው። በጣም በስምም ወደውና ሄጄዋለሁ የሚለው ቦታ ነው። እነሱም 198 ኪሎ ሜትር 1 ሰዓት ከ54 ደቂቃ ይሆናል። ዱሰልዶርፍ ቅርብ ነው 98 ኪሎ ሜትር 1 ሰዓት ከ9 ደቂቃ። ቮልስቦርግ የሚባለው ከተማ 389 ኪሎ ሜትር 4 ሰዓት ድራይቭ። ቦን 151 ኪሎ ሜትር 1 ሰዓት ከ32 ደቂቃ። ሃምቡርግ 308 ኪሎ ሜትር ለገዳሙ ማለት ነው የሚወስደው 3 ሰዓት ከ6 ደቂቃ። ትሬስደን የሚባል ከተማ እንዲሁም ቤተክርስቲያን አለ እዛ 579 ኪሎ ሜትር 6 ሰዓት ከ8 ደቂቃ ነርተው ነው ገዳሙ ጋር የሚሄዱት ማለት ነው። ይህ ሁሉ ሲሆን በከፍተኛ አስተዋጽኦ እንግዲህ አብረውን ያሉት እነሱ ናቸው ማለት ነው። ይህንን ልታውቁላቸው ነው። ወደ ሆላንድ ስንመጣ ከሆላንድ እንግዲህ በጣም ሩቅ የሚባለው 224 ኪሎ ሜትር ነው ከገዳሙ። ለሆላንዶች አጨብጭቡላቸው አንዱ። ሆላንድ የተገደመ ነው የሚመስለው። አርነን ከተማ በጣም የታወቀች ከተማ ነች። ትልቅ ሆስፒታል፣ ዩኒቨርሲቲ ያለባት ከተማ 107 ኪሎ ሜትር 1 ሰዓት ከ20 ብቻ ነው የሚወስደው። ዞለ የሚባል ከተማ 140 ኪሎ ሜትር 1 ሰዓት ከ37። ደንሃግ ልጅ ሆነን ዘሄግ እየተባለ ያደግንበት ዋናው የህግ ጉዳዮች የሚወጡበት ከገዳሙ 224 ኪሎ ሜትር ነው የሚርቀው። 2 ሰዓት ከ26 ደቂቃ ብቻ ነው የሚወስደው። ሃርለም ከተማ እንደዚሁ 228 ኪሎ ሜትር 2 ሰዓት ከ24። አምስተርዳም ዋናው የኤርፖርት ያለበት እንዲሁም አምስተርዳም ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ያለበት ብዙ ምዕመናን ያሉበት 202 ኪሎ ሜትር ብቻ ነው የሚወስደው 2 ሰዓት ከ11። ሮተርዳም እንዲሁም ተርኔስ ቅዱስ ገብርኤል ቤተክርስቲያን ያለበት ነው። በጣም በንግድ መናኸሪያነቱ እጅግ በጣም የታወቀ ከተማ ነው። ብዙ አበሾች አሉ። 217 ኪሎ ሜትር እንዲሁም 2 ሰዓት ከ20 ብቻ ነው የሚወስደው። አምስፖርት ቅድስት ማርያም ቤተክርስቲያን ያለችበት ነው። ድጋፍ አድርገዋል ትናንትና እነሱ 160 ኪሎ ሜትር ነች ከገዳሙ። ይሄ በጣም ትንሽ የሚባል ነው በአውሮፓ ድራይቭ 1 ሰዓት ከ48። አይንድሆፈን ጽርሐ አርያም ሥላሴ ቤተክርስቲያን ያሉበት እነሱን ከመጀመሪያ ጀምሮ አስተዋጽኦ እያደረጉ ነው። ይህንን መመስከር እፈልጋለሁ። በብፁዕ አባታችን ገብተዋል ወደ 3-4 ጊዜ። ለእኔም እንደዚሁ ዛሬ ተውሰውኛል። የእነሱ ርቀት ደግሞ 172 ኪሎ ሜትር 1 ሰዓት ከ45 ነው የሚወስደው። ክሮኒንገን የሚባልም እንዲሁ የታወቀ ከተማ አለ 206 ኪሎ ሜትር 2 ሰዓት ከ8 ደቂቃ ይወስዳል። ስለዚህ ቅድም የጀርመኑን ተናገር ያለው አሁን የኔዘርላንድን ተናገርኩኝ። ገዳሙ በአብዛኛው የሚጠቅመውና በቀላሉ ሊደረስበት የሚችለው እንደውም ለኔዘርላንድ ወይም ሆላንድ ነዋሪዎች ነው ማለት ነው። ቤልጅየም 2 ቤተክርስቲያናት እንዳሉ ነው የማውቀው፣ አቡነ ተክለ ሃይማኖት እና ቅድስት ኪዳነ ምሕረት። አንትወርፕ 257 ኪሎ ሜትር 2 ሰዓት ከ36። ብሩስልስ ዋናው ኤርፖርት እና መናኸሪያው ኪዳነ ምሕረት አለች 299 ኪሎ ሜትር 2 ሰዓት ከ57 ነው የሚወስደው። ሉክሰምበርግ አባታችን የሚያውቁት 295 ኪሎ ሜትር ወይም 3 ሰዓት ከ21 ነው የሚወስደው። ስለዚህ ለቤልጅየም፣ ሉክሰምበርግ፣ ሆላንድ ገዳሙ እጅግ በጣም አማካይ ቦታ ላይ እንዳለ እንዲታወቅ ማሳሰብ ፈልጋለሁ። ቤልጅየም፣ ሉክሰምበርግ፣ ሆላንድ በጣም ቅርብ ነው። ይሄን ይመስላል። እቺን ዳታ እንፈልጋታለን በጣም እዚህ አይነት ጌታዎች ያስፈልጉታል። የስራ ወሳኝ መረጃ ነው። ግን ሰዓቱ ምናልባት እንጂ ሰዓቱንም በጥሩ ሰዓት ድጋሚ ቤልጅየም። በነገራችን ላይ የቺን 4000 ዩሮ ቶሎ ሞልተን መተኛት ከፈለግን የሆነ እኛ ራሱ በደንብ በቃ ያለንበት ሁኔታ ለሰዎች በደንብ ማሳየት መቻል አለብን። ስለዚህ ቺን ዶክመንተሪ ወሬ ፋይናላይዝ እናድርግና ዲያቆን እኮ ወገቡን አስሮ አይቼ ነው ብሏል። ቅድማ ዲያቆን ወገቡን አስሮ የቻሌንጁ ጊዜ የዲያቆን ሆኖ ወገቡን ሲያስር ካልቻልኩ ማለት በቃ ሰጠብር እና እንደዛ የሆነ ቆመንም ቢሆን ተንበርክከንም ቢሆን ምንለንም መለመን ሊኖርብን ይችላል። ግን እንደው ዓላማችንም ዶክመንተሪ ሰርተን ሰዎችን ቤተክርስቲያናትን ቻሌንጅ ስላለ
እሺ እስኪ ጤና ይስጥልን። ሄሎ ማንን በል ወይ? እሺ እሺ ነበረ እኔ ወደ ሽል አስተላልፍሽ የኔ እናት አባ ነኛው ወለተ ህይወት እንደምን አለሽ? እሺ እሺ የኔ እናት አዎ የኔ እናት መቼም ምርቃት መሻት በራሱ ያስመርቃል። ምርቃት መሻት ማለት ለምርቃት የሚገባ ሰው መሆን ያስፈልጋል እኮ። ቀን ሲነገር እንደሰማሽው የኔታ እሸቱ ጋር ቀዳሜ ጸጋ አባቴ ወይ ምርቃት አንዲት ብቻ ናት ብሏል። ሊመረቅ የፈለገ ቀድሞ ተመርቆ በረከት ያገኛል እና ምርቃት የሚፈልገው የይስሐቅ ልጅ ታናሽ ሆኖ ሳለ ነገር ግን ኋላ እግዚአብሔር በክብር ታላቅ ያደረገው የታላቁን ያዕቆብን ኋላ ዘሩ በስቶለት እስራኤል የተባለውን በረከቱን እግዚአብሔር ባንቺ ላይ ያሳድርብሽ። አሜን። የቅዱሳን አምላክ አይለይሽ። እግዚአብሔር አምላክ በቅዱሳን መላእክቱ፣ በነቢያቱ፣ በሐዋርያቱ፣ በሰማዕታቱ፣ በጻድቃን አበው ቀደምቱ ሊቃውንቱ በእነዚህ ሁሉ ቃል ኪዳንና በረከት ይጎብኝሽ። የነሱ ምልጃ፣ የነሱ ቃል ኪዳን፣ የነሱ ጥበቃ፣ የራስሽ ጥላ፣ የእግርሽ ከለላ ከፊትና ከኋላ ሆኖ የፈተናውን ዘመን ያሻግርሽ። የፈተናውን ዘመን አሳጥሮ ከበጎ ዘመን ይደምርሽ። ሕይወትሽን፣ ኑሮሽን፣ ትዳር ቤተሰብሽን በሙሉ እግዚአብሔር አምላክ ይባርክልሽ። ጤንነቱን ያድልሽ። እግዚአብሔር አምላክ የምትፈልጊውን ብቻ ሳይሆን የሚያሻሽልና የሚያስፈልግሽን ሁሉ ሳትለምኚ ከኃጢአት በቀር ይፈጽምልሽ። በቸርነቱ በምሕረቱ ሐሳብሽ በሙሉ የከበረ፣ ንግግርሽ የተወደደ፣ ተግባርሽ በሙሉ የቀናና የተሳካ ያድርግልሽ። ጸሎትሽን የሰመረ ፍጻሜሽን ያማረ በቸርነቱ ያድርገው። የቅዱሳን አምላክ አይለይሽ። አሜን አሜን። ስላሴ ያክብርልኝ። እሺ አሜን። አስቡ እንዲያስፈጽመኝ አሜን አሜን። እሺ ሰላም እግዚአብሔር ይስጥልኝ። ደግሞ ድጋሚ ስላሰብሽም እንደገና አደክማቸዋለሁ ብለሽ ለበረከትም እጅሽን ስለዘረጋሽ እግዚአብሔር ያልታሰበውን ሲሳይ ያድልሽ። የኔ እናት እግዚአብሔር ይስጥልን። ሰላም ይደርልሽ። እሺ ማስታወቂያውን ድጋሚ ብንነግር ለምን እንዳለ ድንገት ገብቶ የሚያሰው ካለ ቅስቀሳ ያስፈልጋል። በደንብ የዶክመንታሪውንም ሀሳብ ድጋሚ ማስተዋወቅ አለብን። አሁን አዳዲስ አሜሪካ እንደ አዲስ ይህን ስርጭት ገብተው የሚያዩ ከአሜሪካ ከካናዳ አሁን ቀናቸው የሆነ ዓለም እንዲያዩት በደንብ እስቲ ዲያቆን ጀምር እንቀባበላለን። እሺ እንግዲህ በመላው ዓለም ሆናችሁ በተለይ ደግሞ አሁን የስራ ሰዓታችሁ ወይ ደግሞ የረፍት ሰዓታችሁ ሆነው ቁጭ ብላችሁ እያያችሁን ያላችሁ ኦርቶዶክሳውያን ሰሞኑን በኮሜዲያን እሸቱ ሰበር የምስራች አይሰራም ለነግሮን ማን ነው በቃ እጁን እኔ ያዘው አንተ አላጨብጨብኩም። ለዛ ነው ጆሮ ያመመኝ ወይ ነው አይደ ቸባ አድርገህ ጀምር አሻሽተ በመላው ዓለም ሆናችሁ በተለይ ደግሞ አሁን ይሄን የበረከት ስራ እየሰሩ ነው ብላችሁ ቁጭ ብላችሁ የምታዩ ኦርቶዶክሳውያን ከኮሜዲያን እሸቱ የተላለፈ ሰበር የምስራች እውነትም የምስራች አንድ እንደተጠቀመ ሰው የማውቀው የማረጋግጠው ስራ አለ። እሱም የዶንኪ ቲዩብ ዶክመንተሪ ነው። እንደሚታወቀው ዶንኪ ቲዩብ የሚሰራው ዶክመንተሪ ከ1 ሚሊዮን በላይ ቪው የሚኖረውና እየተሰራ ያለውን የልማት ስራ ወይንም ደግሞ ቅድስት ቤተክርስቲያንን ይዞ ከመንከራተት ወደ ዘላቂ ወይንም ወደ ዘላለም ረፍት ሊቀይር የሚችል አይነት ሐሳብ ያለው ደብር ወይንም ገዳም ከሆነ ሐሳቡ የሚፈጸምበት ልዩ ዶክመንተሪ ስራ ነው የሚሰራው። እንደ ዶንኪ ቲዩብ ምናልባት ለሚቀጥሉት 8 ዓመታት የተያዙ ወረፋዎች አሉ። ነገር ግን ይሄንን በጀርመንና አካባቢው ሀገረ ስብከት እየተገደመ ያለውን ገዳም ተረባርበው ለሚገድሙ በአንደኝነት ደረጃ ለሚይዙ አድባራት ወይንም ገዳማት
የዛሬ 3 ወር ወይንም ህዳር ወር ላይ እዛ ቦታ ተገኝቶ ትውልድ ላይ የሚሰራ ከሆነ እየሰሩ ያሉትን ስራ ለዓለም በማሳየት የጎደላቸው እንዲሞላላቸው እየሰሩት ያለውን ስራ ዓለም እንዲያውቅላቸው እጅግ በረቀቀ ጥበብ ዶክመንተሪ እንደሚሰራ ቃል ገብቷል። ይህ ዶክመንተሪ ሲሰራ ደግሞ እዛ ላይ የጎፈንድሚም የባንክ አካውንታችሁም ተቀምጦ በመላው ዓለም ያሉ ኦርቶዶክሳውያን ይሄ ደብር እየሰራ ያለው ልማት ወይንም ይሄ ደብር እያደረገ ያለው ነገር ነገ ለትውልዱ የሚጠቅም ትውልድን የሚያሻግር ነው ብሎ የሚያምን ኦርቶዶክሳዊ በሙሉ እጁን የሚዘረጋበት ልዩ ፕሮግራም እንደሆነ እናረጋግጣለን። ለዚህም ማሳያ የመጀመሪያው የኳታር ጽራሪያም ቅድስት ሥላሴ ቤተክርስቲያን ነው። እኔ ማስታውሰው ያው እነሽንም ይዤ ከቦታ ወደ ቦታ አንቀሳቀሳቸው የነበርኩት እኔ ስለነበርኩኝ ቀረጻው ለ4 ለ5 ቀናት እስከ 40 እና 50 ሰዓታት ሊቆይ የሚችል በጣም ረጅም ቪዲዮ ከተማውን መቅረጽ አለ፣ ቤተክርስቲያን ውስጥ የሚካሄደውን ነገር መቅረጽ አለ፣ ሰንበት ተማሪዎች የሚያደርጉትን መቅረጽ አለ፣ ማህበረ ካህናቱ የሚያደርጉትን፣ ህፃናት ላይ የሚሰራውን ስራ፣ እየተሰራ ያለውን የልማት ስራ እንዲሁም ደግሞ እንደ ቤተክርስቲያን ደግሞ ቤተክርስቲያን የሚገነቡት አካላት ደግሞ ስራዎች የት ነው የሚያሰሩት፣ ብረቱን የት ነው የሚያስበይዱት፣ መስኮቱን የት ነው የሚያሰሩት፣ እየሰሩ ያሉበት መንገድ ምን ይመስላል፣ ቢሮ ውስጥ ያለው ሰነድ አያያዛቸው እንዴት ነው፣ ውላቸው ምንድን ነው። ድንገት በቃ በየቢሮ እየዞረ እያንዳንዱ እይታቸው ነው እጅግ በጣም የሚያስደንቀው። እኔ እንኳን እንዴት አድርገው አሁን ይሄን ቪዲዮ ሊያወጡት ነው ብዬ በጣም በቃ ገረም ነበር። አይቀኛል። አሁን እንዴት ነው የምታቀነባብሩት? በትክክል 4 ቀን ሙሉ ቀረጻ ነው። እሺ እንግዲህ መስታወቶቹ ሲገጣጠሙ አሁን ምንድነው መስታወት ላይ ለ100 ዓመት የሚቆይ መስታወት ላይ የሚሰሩ የቅዱሳት ስዕላት ስራዎች ነው የተሰሩትና እዛ ማምረቻው ድረስ በመሄድ እንዴት መስታወቶቹ ተሰባብረው እንደሚገጣጠሙ እድሜ አለው ወይ የለውም ወይ እስቲ ፉቴጅ አስገባ። የኳታሩን ዶክመንተሪ ዲጂታል ማናጀራችን ደሞዝ ተቀንሶብሃል ኦሬዲ። እስቲ ፉቴጅ የኳታሩን ዶክመንተሪ መቤቴን በጣም የሚያስደንቅ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በኳታር ላይ ያላቸውን አንድነት አብረው እንዴት እየተገለገሉ እንደሆነ ከኤርትራውያን ጋር ያለን ህብረት ምን እንደሚመስል በቃ የኤርትራው አባት ቤት መሄድ እፈልጋለሁ ብሎ ቤታቸው እኮ ነው። አሁን እኛውን ሸመቱ አሁን እዛሳቸው ቤት ጭራሽ እኮ እኛ እናስበውም እኮ ግን በቃ እንደዚህ አይነት ነገር አለ። እሺ እሳቸው ቤት እንጂ ይሄን ነገር ማረጋገጥ እፈልጋለሁ። ከዛ ተነስተን እሳቸውም እንግዲህ በጸሎት የበረታው አባት ድንገት በቃ ሄድን በርማንጎ እንደዚህ አይነት ነገሮችን በጣም ባስደናቂ ሁኔታ የተሰራ ዶክመንተሪ ወደ 50 ደቂቃ ነው የወጣው። እንግዲህ በትንሹ ወደ 50 ሰዓት ነው የተቀረጸው ቪዲዮ በጣም በሚገርም ሁኔታ ማለት ነው። በጣም በሚገርም ሁኔታ እሺ ስልክ አለ እናስገባና መለሳለሁ። አጠር አድርጓለሁ ቀዳሚ። እሺ አራ ጤና ይስጥልኝ። ጤና ይስጥልኝ። ያው አምላክ ሥላሴ ክብር ይመስገን። ማለበት ከየት ነው? ስዊዝ ክሮነር ኖ ስዊዝ አይደለም ስዊድን ክሮነር ስትል ይመጣል ራሱ ስዊድን ክሮነር ዩሮ 2190 ዩሮ ላ እንደሱ ግን ያው እሱም ትልቅ ነው ግን 2190 ዩሮ እኮ ነው። ታሪኩ የኖርዲክ እና የግሪክ ሀገረ ስብከት የሰላምን ቦታ የሚሰራ ህፃናት እናንተ ላይ የሚሰራ ከነት ከልጆቹ ሰብስበው ለዚህ ፕሮጀክት ሰመር ካምፕ ይሁንልን ተቋሙ ወደፊት አብረን አግናጢዮስ ሴሚናሪ የሚባል አለ። እዛ ደግሞ በጣም ትልቅ ስራ የሚሰሩ ከዛ ልምድ ወስደን የቴዎሎጂ ሴሚናሪ እና የህፃናት ሰመር ካምፕ እንዲሆንልን ያን ስራ አገልግሎት ሲሰጥ እኛም ፕሮጀክት ይወጣል እንመጣለን ብለው ቃል ገብተዋል። በጣም ደው እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። 24000 የስዊዝ ሲባል ምናልባት ትርጉሙ እዚህ 18000 17000 ሊመስለን ይችላል። 2100 ግን ለኛ በጣም ብዙ ብር አይደል? በጣም ብዙ ብር ነው እንዴ። ያንን በጣም አመስግነን ተቀብለናል። መድኃኒዓለም ይስጥልን፣ እግዚአብሔር ይስጥልን። ያንተን አርአያ ደግሞ ሌሎችም እንዲከተሉ ያድርግልን ነው። አሜን 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 አሜን። አሜሪካኖች አሁን በዛ በጣም አክቲቭ ናቸው። ማንቸስተር ቅድም 100 ፓውንድ እዚሁ ላይ ነው ያውቃል። እንደጀመረ አልተደመረም። እሱ ከተደመረ 3100 ይሆንልናል። እውነት ነው 6000 ምናምን ነው የሚቀር። 6000 ምናምን ነው የሚቀር።
ለዚህ ደግሞ እንደዚህ ብሎ የአሜሪካ ስልክ ቢገባ 6500 ዩሮ ካገኘን እንተኛለን። ዛሬ 6ኛ ቀናችን ነው። 6ኛ ቀናችን ነው። ነገ የመጨረሻ ቀናችን ነው። ለሊት 6 ሰዓት ድረስ እንጨርሳለን ብለን አቅደን የመጣ ነው። ይሄን እቅድ ያቀድነው ለምንድን ነው? ቪዛችን እስከ 14 ድረስ ብቻ ነው። የመጨረሻው 3ቱ ቀን የተከራየናቸውን እቃዎች የምንመልስበት እንደው ካሉት ከሀገረ ስብከቱ ጋር ቴንኪው ተባብለን ምሳ በልተን ከተቻለም አገሩን አይተን፣ ምክንያቱም ለመጀመሪያ ጊዜ ነው ከዶንኪ ቲዩብ ሜላትም ሄኖክም ማነው ሀብቶምም ቀዳሚ ጸጋም የመጀመሪያው ያው ያንን ግን እናደርጋለን አናደርግም ፈጣሪ ነው የሚያውቀው። ምክንያቱም አሁን የምናየው ቁጥር ራቅ ያለ ነው ከግባችን። ከዚህ በኋላ ነገ በአዲስ ኢነርጂ ተነስተን የመጨረሻ የምትሉትን ስጦታችሁን ስንቀበል ተአምር ሊፈጠር ይፈጠራል እንጂ ባለን ኤክስፒሪየንስ። አዎ ኦርቶዶክሳውያን ይገርመኛል። እኔ በቃ ይዘገዩና የመጨረሻ ቀን በቃ ያዘንቡታል ነው የምልህ። ያው እኛም ቅድም አይታችኋል በነበረው በቃ 30 ደቂቃ ቀርቷል ሲባል ያው ሁሉ ሲዘንብና ሲገባ ተከከልና ከታር እኔ ማስታውሰው በሁለት ቀን $350,000 በላይ የገባው በዚህ በዋዜማውና በለቱ ነው። በለቱ ብዙ ነው የገባው። 500,000 የተናገረው ነገር በሙሉ ድባቡን የቀየረውና በፊት ተስፋ አድርገን የነበርን ሀገር ሰዎች በሙሉ ተስፋ እንደማይሆኑ ተስፋችን እግዚአብሔር ብቻ እንደሚሆን በቃ ሁላችንም አልቀሰንበት። ለምሳሌ አባታችን ትንሽ እንደምታቆጡ ነገር በቃ በጣም ብዙ እንደዚህ አትጨነቁ ብለው አስታውሳለሁ። እና በጣም የሚገርም የበንተን ማታ በቃ እግዚአብሔር ሊሰራ ብቻ የኛን ልባችን ያንኳኳበት አንተም የማታውቀው ነገር ብዙ የተናገርበት እኔም ውስጤ በጣም የሚፈራውና ሰው ተስፋ ካደረገ ተስፋ ማድረግ ያለበት እግዚአብሔርንና እግዚአብሔር ብቻ መሆን እንዳለበት የተማርኩበት ነው። በጣም እኔ እንዲያውም በጣም ተረቀላለሁ ለማልቀስ ብዙ እንትን አይሰጠኝም እግዚአብሔር የሚያውቅ ግን የዛን ቀን ማታ በቃ ሁላችንም በቃ ተሰብረን አልቅሰን